ንገሪ። ኦኬ ከፍቅረኛ ጋር የተዋወቅኩት ያጎቴ ልጅ ለመጠየቅ ሄጄ እዛ ነው የተዋወቅነው። አሁን 1 አመት ሆኖናል። ያጎቴ ልጅ የት ነው? ይሰማል አሌክስ? አዎ ይሰማል። አደርናት ጋይስ በይሰማል። ውጭ ሀገር ነው የምንኖረው እና በአጋጣሚ ይቅር እና ያጎቴ ልጅ ለመጠየቅ ሄጄ ነው በአጋጣሚ እዛ ያገኘሁት ማለት ነው ልጅ። እሺ እና ተዋወቅን፣ እዛ ቁጥር ምናምን ተለዋወጥን። አሁን ከተዋወቅን 1 አመት ሆኖናል እና የሱ ጓደኛዬ ነው ብሎ ያስተዋወቀኝ ልጅ ነበረ እና ያስተዋወቀኝ ልጅ ጓደኛ እህት አለችው እና ጓደኛዬ ፍቅረኛዬ የተለያየ አካውንት አለው የቲክቶክ ማለት ነው። እና እዛ ላይ የጓደኛዬ እህት ናት ብሎ ያስተዋወቀ የጓደኛው እህት አለች እና እሷ እየጨፈረች ምናምን ፖስት ታደርጋለች እና እዛ ላይ የኔ ፍቅረኛ ብዬ የምለው ልጅ መላበኝ ካንቺ ፍቅር ይዞኛል ብሎ ኮመንት ማለት ነው ዛሬ። እና በአጋጣሚ ያንን እኔ አየሁት። ከዛ ስክሪንሾት አድርጌ ላኩለትና ይሄ ምንድነው አልኩት። ከዛ ምንም አይደለም እንደ እህቴ ነው ማያት፣ ቀለል አድርገሽ አስቢው ምናምን አለኝ። ከዛ ለእህት እኮ የሚሰጠውን ኮሜንት እናውቃለን፣ እንደማንኛውም ኮሜንት ልትሰጥ ትችላለህ፣ ነገር ግን እንዴት እንደዚህ ይባላል ምናምን ስላ ጭራሽ ነው ተወቃሽ ያደረገኝ ማለት ነው። ዝም ብለሽ ነው አንቺ፣ ይሄ እኮ ምንም አይደለም ምናምን አለኝ ማለት ነው። እና በዛ ምክንያት ላይ በጣም ደበረኝ። በቃ ከዚህ ግንኙነት መውጣት እፈልጋለሁ። ልክ ነኝ አይደለሁኝም? አሁን ብሎክ አድርጌዋለሁ። በእርግጥ ግን ይቅርታ እንደዛ ከተሰማሽ፣ ግን ከሷ ጋር ምንም ነገር የለኝም ማለኝ ማለት ነው። እና ምን ትመክረኛለህ አንተ? ልክ ነው ያደረገው? መላበይን ካንቺ ፍቅር ይዞኛል ያ ጓደኛው እህት ላይ የለቀቀች ፖስት ላይ መላበይን ፍቅር ይዞኛል ብሎ ኮሜንቷል እዛ ላይ ማለት ነው። በአካል ታውቂዋለሽ? አታውቂውም? አዎ አውቀዋለሁ። በአካል ተገናኝተን አጎቴ ልጅ ጋር ለመጠየቅ ሲሄድ አንድ ጋር ተገናኝተናል። በአካል አውቀዋለሁ። ሀገር ቤት ነው ያለሽው አንቺ? ኖ ከውጭ ሀገር ነው ያለሁት። እሷ የት ነች ያለችው? እሷም ውጭ ሀገር ነው ያለችው፣ ግን ከእሷ ጋር ይመስለኛል ከእሷ ጋር በስልክ ይተዋወቃሉ። ይደዋወሉ አላውቅም፣ ግን ጓደኛው ስለሆነ ምናልባት አስተዋውቋቸዋል ብዬ አስባለሁ፣ እንደ ቤተሰብ ስለሚተያዩ። እሺ ሚዩት አድርጊና አዳምጪኝ። ይሄ አሁን ያለሽ ሬድ ፍላግ ይባላል። በጣም የተዝረከረከ ነገር ምናምን ገብቶሻል፣ እርስ በርስ እዛው በቃ። ስለዚህ አለ የሆነች ቀይ መብራት አለች፣ ጭስ ከሌለ እሳት የለም ማለት ነው። ጭስ ካለ እሳት አለ ማለት ነው። ይያዛል። ያየሽው ጭስ ከውስጡ እሳት አለው። ስለዚህ ፍሬኗን ያዝ አድርጊያት። አንቺ አሁን በጣም በፍጥነት ክንፍ ያለ ፍቅር ውስጥ ከሆነ ያለሽው፣ በይወደኛል ሂሳብ አየር ላይ ከሆነ የተንሳፈፍሽ ያለሽው፣ ከባድ ጣጣ አለው የሚመጣብሽ ችግር። ስለዚህ የጓደኛ አሁን አንቺም የተዋወቅሽ እርግጥ እንደዛ እኮ ነው አይደል? ያጎትሽ ልጅ ነው እህቴ ነሽ ብሎ አስተዋወቀሽ፣ ጠበሰሽ። ጓደኛው እህት ነች እህቴ ናት ብሎ አስተዋወቀ፣ ጠበሳት። ልጁ የጓደኞቹን እህትና የእንደዚህ ፍሬንዶቹን እህቶች በማጥመድ የሚታወቅ ሰው ሊሆን እንደሚችል ምንም ይሄ ሳይታለም የተፈታ ጉዳይ ነው። ገብቶሻል? ስለዚህ እህቴ መላበልኝ ፍቅር ምንድን ነው? እንደዚህ ቁም ነገር ያለው ሰው የሌላ ሴት ፕሮፋይል ላይ እየሄደ እና ቪዲዮ ላይ እየሄደ እንደዚህ እንትን አይልም። ገብቶሻል? አጓጉል አይነት ኮመንት አይጽፍም። አንደኛ ለራሱም ዲስሪስፔክት ነው የሚደረገው። ሲንግል ሆኖ ቢሆን ኦኬ በቃ ይሄ ልጅ መብቱ ነው ወይ ያቺ ልጅ ወደዋት ነው ማለት። አንደኛ ከአንቺ ጋር ግንኙነት ውስጥ ያለ ልጅ ምን ይሰራል እሷ ኮመንት ስር?
የጻፈው ነገር እንኳን እንደው ዝም ብሎ እንደ ሶሻል ላይፍ አይነት ነገር በቃ ሰላምታ ምናምን ቢሆን ኦኬ እሺ፣ ምናልባት የጓደኛው እህትም ምናምን እንደዚህ ብለሽ ታስቢ ትችላለሽ። የማይባል ነገር ነው፣ ዝም ተብሎ አይባልም። ወንድ ልጅ በዚህ መጠን ራሱን አዋርድም። ገብቶሻል? በተለይ ፍቅረኛ ያለው ወንድ ተግባባን? አመሰግናለሁ። አፍቃሪዎች እኮ በቃ ሲንግሎች ግን ደስ ስንል ስራችንን ብቻ እኮ ነው የምንሰራው። ጓድ በቃ የት አባቱ ምንም ጭንቀት የለ። ፍቅረኛ ያላቸው ሰዎች ግን ይኸው እንቅልፍ የላቸውም። ኮመንት ላይ ፍቅረኛ የለም ለሆነ ሰው ኮመንት ጻፈ፣ ምን አስቦ ነው የጻፈው? ኖርማል ኮመንት ከራሱ ከጻፈ ምን አስቦ ነው የጻፈው? ምን አስባ ነው የጻፈችው? ትካዜ ውስጥ ትገባላችሁ። ማሰቡ ጥሩ ነው። አስቡበት ካፕሎች። እኔ በጣም ነው የምታሳዝኑ። አግቡ ትዳር ከሆነ። ከዛ ውጭ ግን ፍቅረኛ እያሉ መጃጀል ህይወታችሁ ነው የሚያበላሽላችሁ። ሄሎ ቲክቶክ ገብቼ እንደዚህ ሳወራ እንግዲህ በመሀል ልደነጋገር እችላለሁ። አርሙኝ። ምንም ችግር የለም። እሺ ምክርህን እፈልጋለሁኝ። ምን እንደምልህ አላውቅም። ፍቅረኛ አለኝ ወይስ ነበረኝ ልበልህ? አለኝ ልበልህና እንዴት ተዋወቃችሁ? የተዋወቅነው በኤፍቢ ነበረ እኮ። በፌስቡክ እንዴት? አጋጣሚውን ነገር አይ በሚል የጦስ ዶሮ ነው። አዎ እንደዛ ነገር ነው። ያው 2 ወር 3 ወር አይደለም፣ ኦልሞስት ወደ 2012 ላይ ነው የተዋወቅነው። እሺ። እና በመሀል አጋጣሚ ወደ አገር ቤት ሂጄ ያው አሁን ስደት ነው ያለሁት ዱባይ። አግኝቼዋለሁ በአካል ግን ብቻ አለ አይደለ 2 አመት ያው 2 አመት ብቻ ሰርተሽ ተመለሽ አይነት ነበር። እኔ ደግሞ የራሴ እንትን አለኝ ማለት ያው እቅድ አለኝ። የራሴ እቅድ ስላለኝ ከእቅዴ ደግሞ እንትን ማለት አልፈለኩም እና እዛው ጨመርኩኝ፣ አልሄድኩም። እሺ። እና ምንድነው ያው ከስንት አንዴ ነው እደውላለሁ፣ ወይም በመሃል ይቋረጣል ወይም አይሰማም፣ ከዛ በመሃል ይዘጋል ስልኩ። እንደዚህ መልሶ አይደውልም። በቃ እኔ ከደወልኩ ብቻ እንጂ እሱ የመደወሉ ፍላጎት የለውም። ከዛ ሳየው በቃ አለ አይደለ እኔ ብቻ አይነት ነገር ሆነብኝና ሁሉንም ነገር ተውኩት። ሁሉንም ትቼው እያለ ሲፈልግ ይመጣል፣ ይደውላል። ጠፋሽ እኮ ይለኛል። ከፈለገ እስከ 5 ወርም ይሁን 6 ወርም ይሁን እስከ 3 ወርም ይሁን ከፈለገ እስከዛ ጊዜ ይጠፋል፣ ልም ብሎ ማለት ነው። ከዛ በቃ ሀይልና ጠፋሽ እኮ ምናምን አይነት ነገር። እንዴ እኔ ነኝ የጠፋሁት እንዴ? ቀደም እኮ ቀጥታ ራሱ ትደውይ ነበረ። አሁን ምን ተገንቶ ነው? ምንድነው እንደዚህ ምናምን አይነት ነገር። በእርግጥ የሚወድሽ ሊኖር ይችላል፣ ግን መኝኝ እንደኔ ከልቡ የሚያፈቅርሽ የለም ጭራሽ ማለት ነው። ከዛ በቃ እሱን እንደ ተፈላጊ አይነት ነገር፣ እኔ ፈላጊ እሱ ተፈላጊ አይነት ነገር ስሜት እየተሰማው መስሎ ታየኝና በቃ ሲደውልም ራሱ አሁን የማንሳቱ ራሱ ፍላጎቱ የለኝም ማለት ካስቀመጠኝ ቦታ ላይ ስለሚያገኘኝ መሰለኝ እንደፈለገ ሄዶ እንደፈለገ ሲመጣ ላይክ በደወለ ሰዓት ስለማነሳለት ቴክስት ሲጽፍ ስለምመልስለት ይሁን አላቅም። ብቻ እኔ ምን ትለኛለህ? እኔ እንጃ። ብቻ እኔ አልፈልግም። ወይ ከህይወቴ አይወጣልኝ ወይ ከህይወቴ አንድ ገብቶ አይቀመጥ። ብቻ መሄድ መምጣት አይነት ነገር። ምን ያህል ጊዜ ነው እየጠፋ የሚመጣው?
እስከ ወር ይጠፋል። ምን አለፋ እስከ ወር ይጠፋል። ከፈለገ ከዛም በላይም ይጠፋል። ከዛ ምን ሆንኩ ብሎ ነው የሚመጣው ማለት የት ቆይቼ ነው ይልሻል። አይ እኔ ስራው እንኳን ምን እንደሆነ እኔ እንኳን አጥብቄ እንደዚህ አልጠይቀውም፣ ግን የስራ ድርሻው ማታ እንደሆነ ነው። ቀን ሙሉ እንግዲህ ሰው ቀን ሙሉ እንዴት እንደሚተኛ አላውቅም። ብቻ ግን ከስንት አንዴ እንደዛም ሆኖ ማታ ብቻ በቴክስት ነው ማውራት የሚፈልገው። እኔ ደግሞ በመኝታ ሰዓቴ ቴክስት ማውራት አልፈልግም። እሱ እየሰራ ነው፣ በአንድ በኩል ማውራት ይችላል። እኔ ግን ቀን ስሰራውዬ ማታ ግዴታ መተኛት አለብኝ። ምንድነው የምሰራው ነው ያለሽ? እኔ ስራውን እኔ ጠይቄውም እንኳን አንድ አመት ሆኖ መሰለኝ ራሱ መንግስት ስራ ከያዘ እንደ ስራውን እንኳን ራሱ አልጠይቀውም። ማለት ርቀታችን በዚህ ልክ ነው። እኔም ደፍሬ እንደዚህ ለምንድነው እንደዚህ ብቻ አለ አይደለ ማውራት አልቻልኩም። እድሜሽ ምን ያህል ነው? እድሜ 23 ዓመትሽ። ሚዩት አድርጊ እስቲ። የሴቶች እድሜ አሁን ከ23 አላልፍ ብሏል። በስንት መከራ 30 የገባ እድሜ ነበረ ከትናንት ወዲያ። አሁን መልሶ ወርዷል። 21 20 ኧረ እንደው ትንሽ እንኳን 25 26 እንኳን ይግባ። እሺ አንደኛ ገና ልጅ ነሽ የኔ እናት። አንቺ በፌስቡክ የተዋወቅሽ ወንድ ሌላዋንም በፌስቡክ ይጠብሳል። ብዙ ፍቅረኞች ነው ያዙ፣ ብዙ ውሽሞች ነው ያሉት። በግምት አላወራም የኔ እናት። ምንድነው ፌስቡክ ላይ መቶ ሀይ ሲልሽ ለሌላዋን ብለዋል። እሺ አሁን አንቺን ሀይ ያለሽ ምናልባት ወይ ቆንጆ ፎቶ ለቀሽ ሊሆን ይችላል። መቼም እንደ ጂኒ በመንፈስ አይቶሽ ነው አንልም። ያ ፌስቡክ ላይ እንደዛ ነው፣ ወይ ፎቶ ለቀሽ ወይ ቪዲዮ አይቶ ምናምን ነው የሚሆነው። ሀይ አለሽ። ሌላ ደግሞ ቆንጆ ፎቶ የለቀቀች ሴት ደግሞ ካለች እሷንም ሀይ ይላል። ነጋዴ ነው፣ ገብቶሻል? በቃ ንግድ ነው የሚሰራው። ጥሩ አድርጎ ሰዎች ላይ እንዴት መቆመር እንዳለበት ነው ሲያስብ የሚውለው። ስራ ያለው ወንድ ፌስቡክ ላይ እየገባ ሴት ልጅን ሀይ ሲል አይውልም። ስራ አለው፣ ጉዳይ አለው ብዙ። ሀይ ብለሽ ራሱ ብትጽፊለት አይመልስልሽ። ሀይ ብለው ልጻፉለት መልስ የሚሰጥበት ሰዓት የለውም። አላማ አለው። የተጠራበት ቦታ በሙሉ አይሄድም። ቆንጆ ነው ብሎ ያሰበበት ቦታ በሙሉ የሚገኝ ቆንጆ ሴት ናት ብሎ ያሰባት ሴት በሙሉ ግዴታ ማውራት አለብኝ ብሎ የሚያስብ ወንድ ፌስቡክ ላይ አታገኘው። ማለት በቃ ሀይ ሲልሽ ነው የሚውለው እንደዚህ አይነቱ ወንድ። ግን እኔ ክብር አለኝ፣ ልቤ ዋጋ ያለው ጉዳይ ነው፣ የማተኩረው የራሴ ህይወት ላይ ነው ብሎ የሚያስብ ወንድ ግን ፌስቡክ ላይ ሀይ ሲል አታገኘው፣ ባይ ሲል አታገኘው፣ ቲክቶክ ላይ አታገኘውም ለሴቶች መልእክት ሲልክ። ሲንግል ነሽ፣ በዚህ አጋጣሚ ልንገርሽ ብዬ ነው። ሲንግል ነሽ፣ ፍሬን ያዥ። እየጠፋ የሚመጣው የብዙ ሴቶች መልእክት ስላለበት የትኛዋን በየትኛው ጊዜ ያስተናግድ። በአንድ ጊዜ ሁላችሁንም ሊያስተናግድ አይችልም። አንዷን ለ1-2 ሳምንት ካስተናግዳት ሌላኛዋን ለ2 ሳምንት እንደዚህ እያደረገ ነው የሚያወራችሁ። ቢዚ ነው። ትንሽ ሲደብረው ደግሞ አንቺ ጋር ይመጣል። ሁለተኛው ነጥብ ራስሽን አክብሪ የኔ ናት። ማንም ሰው እየመጣ እንደ ቀዝቃዛ ገንፎ ሊዝቀን ሲሞክር ኖ ይባላል እኮ ጎበዝ። እምቢ እንዴ! ሁሉ ነገር እኮ በየዋህነት እኮ መሄድ የለበትም እኮ ጎበዝ። የዋህ ከሆናችሁ ሁሉም ሰው ይጫወትባችኋል፣ ማንም አይሸልማችሁ። ቤትም ጠፍቶ 1 ወር ምናምን ቆይቶ ሀይ እኔ ቆንጆ እንዲህ ስራ ሆኜ ነው ቢዚ የሚባል ሰው የለም። እንደማረጋግጥልሽ ነገር ለምሳሌ እኔ ጋር አሁን ስትደውይልኝ፣ አሁን እኔ ስልክ የሚያዙኝ ብዙ ሰዎች አሉ፣ በየቀኑ ከስተመሮች አሉ። ሲደውሉልኝ ወይ መልዕክት ሲልኩኝ ይቅርታ ቢዚ ነኝ እላቸዋለሁ፣ መልሳለሁ። ቆይ አንዴ ቢዚ ነኝ ስላቸው ከነሱ ቅድሚያ ማስተናግደው ከስተመር አለኝ። ገብቶሻል? ከነሱ ቅድሚያ የምሰጠው ስራ አለ። አንዴ ጠብቁኝ ተረጋጉ ምለው ቅድሚያ የምሰጠው ጉዳይ ስላለ ምንም። ይሄ ሁሉም ሰው ገብቶሻል? አሁን በስራ ነው ይሄ ምክንያት የሰጠውሽ። በህይወትም ልክ እንደዛ ነው። አሁን የፍቅር ግንኙነት ውስጥ ሆነሽ ቢዚ ነኝ ካለሽ ከአንቺ የሚሰጠው ጉዳይ ሌላ፣ ቅድሚያ የሚሰጠው ጉዳይ አለ፣ ሌላ ታሪክ የለም። ቢዚ የሚባል ሰው የለም ምድር ላይ። ቅድሚያ የመስጠት ጉዳይ ነው፣ የቅደም ተከተል ጉዳይ ነው።
ፍሬን ያዢ፣ ራስሽን አክብሪ፣ ማትፈለጊበት ቦታ አትገኝ፣ ልቀቂ ውስጥ ታዩ። በመሰረቱ አየር ላይ ነው ያገኘሽው፣ ፌስቡክ ላይ ነው እንትን አትይውም። ስለዚህ ፌስቡክ ላይ የተዋወቅሽውንም ሰው ሄደሽ ደግሞ በአካል ማግኘት በጣም ተው፣ ትታገታላችሁ። እረፉ። የተወራ ነገር በሙሉ እውነት አይደለም። እኔ ነግሬያችኋለሁ። ተግባባን? እሺ አሌክስ፣ አይ አመሰግናለሁ። ማለት እኔ በአካል ያገኘሁትኝ የአንድ ሀገር ልጆች ሁነን ስላገኘሁትኝ እንጂ እኔ ራቅ ያልን ምናምን ቢሆን እንኳን እንደዛ አላረግም ነበረ። ግን አለ አይደለ ልቀቅ አለቅም አይነት ነገር ገጥሞ አያውቅም። እንደዛ ነው። እኔ እኮ በቃ አትንጣቢ ሁሉ ብየዋለሁኝ። በቃ እኔ አልፈልግም እንደዛ አይነት ነገር። ሂደህ ትመጣለህ። ስለዚህ ከሄድክ ሂድ፣ በቃ አትምጣብኝ። ብቻ ብዙ ነገር ነበረ። ግን የሆነ ሙጭጭ የሚልበት ሰው ገጥሞ ያውቃል? እንደዛ አይነት ነገር ማርያምን ነው የምልህ። በሱ የተነሳ ማለት ነው ኢሞ እንትን ራሱ ቀይሬያለሁ። ኢሞ ምናምን ማለት ነው ቀይሬያለሁ። ማለት ከስንት ቆይቶ ሲመጣ እንኳን ራሱ እንዳያገኘኝ ስለፈለኩኝ። ኦኬ። ስለዚህ ከዛሬ ጀምሮ አደብ ጊዜ ገብቶሻል። ራስሽን አክብሪ፣ ወደፊት ተንቀሳቀሽ። አንቺ መጣሽው ለስራ ለለውጥ ገብቶሻል። ሰዎችን ደግሞ እየመጣ ትሄዳለህ፣ ከዚህ በኋላ ከአንተ ጋር መገናኘት አይባልም። ጎዝ መተው የምፈልገው ጉዳይ ካለ እንደማይሆነኝ የገባኝ ጉዳይ ካለ ዝም ብዬ ነው የምሄደው። አንዳንድ ሰው ቁጭ አድርጎ ለገርል ፍሬንዱ እና ለቦይ ፍሬንዶቻቸው ወይም ፍቅረኛ ማቾች ተነጋግረው የሚለያዩ ሰዎች አሉ። በጣም ነው የሚያስቀኝ። ቤብ በቃ ከዚህ በኋላ ከአንተ ጋር መቀጠል አልፈልግም፣ መልካም ህይወት ይሁንልህ፣ በቃ ሰልችቶኛል፣ ደክሞኛል፣ በቃ ነገርኩ፣ አይገባህም፣ ከዚህ በኋላ እንዳትደርስብኝ፣ አጠገቤ እንዳትደርስ፣ ሁለተኛ ከአንተ ጋር መቀጠል አልፈልግም። እንዴ ካልፈለጉ ከጨረስኩ ምን ማስታወቂያ ያሰራኝ ለመሄድ? ቻው በቃ። አንዳንድ ሰው ሄጃለሁ፣ እሺ እየሄድኩ ነው፣ ሄድኩ እያለ መሄድ ሰው አለ። ጓዶች ተመለስ እንዲላችሁ ነው የሚመስለው ያ ሰው። መሄድ የምትፈልጉ ከሆነ ጨርሳችኋል አይደል ብላችሁ ሂዱ። ስልክ አትመልሱ፣ ቴክስት አትመልሱ፣ አትደውሉ፣ ራቁ። ቀስ እያላችሁ ክፍተቱን አስፉት። ከዛ በቃ አለቀ። ተግባባን? እሺ አሌክስ፣ አመሰግናለሁ ለምክርክ። እሺ መልካም ቀን ይሁንልሽ። ማስታወቂያ ሰርታችሁ የምትለያዩ ሰዎች ያ ሰው በቃ እሺ ትቼዋለሁ ምናምን አትሂጂብኝ ምናምን እያለ እንትን የሆነ እንዲዘፍን ነገር ነው የሚመስለው። ስትሄዱ ያ ሰው ማወቅ የለበትም ጭራሽ መሄዳችሁ። ከሄዳችሁ በኋላ ነው ማወቅ ያለበት። እሺ ክብራትና እኔ አንድ ምክር ፈልጌ ነው። ብዙ ጊዜ አዳምጣለሁ እና ላይቭን እከታተላለሁ። በተለይ በጣም ሴቶች ላይ የምትሰራው ነገር እኔም ብዙ ትምህርት አግኝቼበታለሁ እና አሁን ላይ ደግሞ በተለይ ማለት የሆነ ውስጤ የሆነ ነገር አለና እስኪ ላውራክና አንተ ጋር ያለውን ሀሳብ ደግሞ ብትነግረኝ ብዬ ስላሰብኩ ነው። እሺ ወደ ሳውዲ ከመጣሁ አሁን 1 አመት ሞላኝ። ኢትዮጵያ ላይም ጥሩ ስራ ነበር የምሰራው። በትዳር 7 አመት ኖሬያለሁኝ። ያው ኢትዮጵያ ላይ ስራ ስሰራ ትዳር ላይ ሆኜ ነው። 2 ልጆች አሉኝ። የ8 አመት እና የ3 አመት ልጆች አሉኝ ማለት ነው። እና ወደ ሳውዲ የመጣሁበት አጋጣሚ በጣም ተስፋ በመቁረጥ ውስጥ ስለነበርኩኝ እንደው ከመሞት መሸሹ ይሻላል ወይም ማምለጡ ይሻላል በሚል አይነት ምርጫ ነውና እንደዛ የሆነበት እንትን ደግሞ ያው በጣም ትዳሬ ላይ ትልቅ የሚባል ወይም ደግሞ ወይ በሞትስ የሚያስብል አይነት ህይወት ነበርና የምኖረው በቃ ኔትወርክ ነው ይሰማል? ይሰማኛል። ጥቂት ይሰማል። ኔትወርክ አሁን ይጋር። እሺ እና በጣም ከባድ የሚባሉ ነገሮችን ስላለፍኩኝ በቃ እስቲል ነው ደግሞ በጣም ውስጥ የሚጨንቀኝ ነገር አለ። ልጅ ትቶ መውጣት ቀላል አይደለም።
ትቼ የወጣሁበትን መንገድ ደግሞ የሚገርም ነገር በቃ እንዲህ ነው ብለህ በምትል ሁኔታ አይደለም። በጣም በአስቸኳይ ነው የወጣሁት። ስራ ሰራለሁ የነበረው ነገር ደግሞ ስነግርህ፣ ምክንያቱም ስራ ሰራለሁ፣ በጣም ሰራለሁ። ከማንም ሰው ጋር የመግባባት አቅም አለኝ። ስራ ትንሽ ነገር ልንካ በጣም ነው በቃ የሚሳካልኝ። የራሴንም ልንካ ተቀጥሬም ለስራ የምሰራበት መስሪያ ቤት ላይ የራሴንም ትንሽ ነገር ብቻ የሆነ ሃይላይት የሆነ ነገር እንትን በል በቃ በጣም ስኬታማ ነኝ። እና ያ ነገር ምንድነው የሚሆነው መሰለ በጣም ነው የሚያዝብኝ። ስለ አይፈልግም እኔ ሰርቼ ያመጣለሁኝ እኔ ሰርቼ ያመጣሁትን ነገር ወይ በየሆነ ንግግር አይነት ነገር ወይ ደግሞ ስንጣላ የሆነ ጭቅጭቅ ሲፈጠር ምናምን በቃ ባላስፈላጊ ሁኔታ ብር ይባክናል። እሱም ይሰራል እኔም ሰራለሁ። የግል ስራም አለን። ወደ ገጠር አካባቢ አርሲ አካባቢ ላይ ደግሞ ስንዴ እናመርታለን ምናምን። ስልክ ከማንም የተሻለ አይነት አኗኗር የምንኖር ሰዎች ነን። ግን በዛ ውስጥ ምን አለ መሰለ ሁለታችንም ጋር ይመስለኛል ሁለታችንም ጋር በጣም ትልቅ የሚባል እልህ ስላለ የፉክክር ቤት ሳይዘጋ ያድራለን። ልክ እንደሚባለው ዝም ብለህ የደባል አይነት ህይወት ትኖራለህ። የሚመጣው ነገር አይያዝም ወይ ፍሬ አታገኝበትም። ልጆች ተወልደዋል፣ ልጆች አይራቡም፣ እኛ እንራብም፣ አይጎልብንም፣ ልጆች ይማራሉ ምናምን በቃ ያ ነው ላይፍ። ግን እኔ ከሁለተኛው ልጅ በኋላ ሁለተኛውን ልጅ ካረገዝኩኝ በኋላ በጣም የከበደኝ ነገር ምንድነው፣ ምን አገባሽ ዝም ብለሽ ኑሪ፣ እንደ ሰራተኛ ከተከፈለሽ ዝም ብለሽ ኑሪ፣ በቃ አንቺ ልክ እንደ ሰራተኛ ነሽ፣ ስለኔ ገንዘብ እንዳትጠይቂኝ፣ ወደፊት ፊውቸር እንዳታስቢ፣ ስለ እቅድ እንዳታወሪ ምናምን ነገር ሆነ ማለት ነው። ከሁለተኛው እርግዝና ላይ ነኝ በቃ እና ስራ ላይ ስለነበርኩኝ የሚለኝ ነገር ምንም አይመስለኝም። ባይዘው አሌክስዬ እኔ ሳንቲም ምናምን ብዬም አልጨቃጨቀው በቃ ስለማገኝ ራሴን የማስተዳድር ሰው ነኝ። እና የምሰራውም ስራም ደግሞ ኢቭን ከወራዊ ደሞዝ ይልቅ በቀንም የሚያስገኝ ስራም ስለነበረ ወጣም ብዬ ስለምሰራ ቢሮዎች ላይ ስለምንቀሳቀስ አንዳንድ ቲፖችን ስለማገኝ በቃ አይጎልብኝም። ማለት ሴት ልጅ ካልጎደለባት ደግሞ በምንም አይነት ሁኔታ የሆነ እንደዚህ ምናምን ብላ አትጨቃጨቅም። ዝም ብዬ ስል የሚገርም ለ2 ዓመት ያክል በሱ በኩል የተሰራው ስራና ለ2 ዓመት ያክል እርሻ ቦታ ላይ የተሰራው ስራ በግል ደግሞ የምናንቀሳቀሰው ለመንግስት ድርጅቶች የምናቀርበው የሻይ ቡና አለ። የሻይ ቡና የምናቀርበው ስለ ልክ የሆነ ስብሰባ ሲባል ቡና ቆሎ ወይም ኩኪስ በቃ ኮክቴሎችና ትኩስ ነገሮችን እናቀርባለን ማለት ነው። ለነዛ ተሰብሳቢ ለባለስልጣናቶች ሊሆን ይችላል ምናምን። እና ከእንደዚህ አይነት ስራ ላይ ደግሞ የሚመጣው በወር አንዴ ወይ ሁለቴ እንኳን ቢመጣ ቀላል አይደለም። የሚገርም እስከ 200,000 እስከ 300,000 ከዛም በላይ እናገኛለን። እና ያንን ብር እኔ ጋር አይገናኝም በቃ። ከዛን ስለዛ ብር እንኳን የሆነ ነገር ያው ልጆች ሲኖር ወይ ቤት ለምን አልኖረንም ወይ ለምን የተሻለ ነገር አይኖረንም ምናምን በየሳወራ አያገባሽም ነው የምባለው ብዙ ጊዜ ማለት ነው። አያገባሽም። ከዛ እነዚህ ነገሮች ለ2 ዓመት ቆዩ ማለት ነው። ልክ 2 ዓመት ላይ ሲቆዩ አባቴን አናገርኩት። እኔ እንዲህ ይለኛል የሆነ ነገር ልንይዝ ይገባል። ልጆች እያደጉ ሲሄዱ ደግሞ ቢያንስ ፍላጎታቸው እየጨመረ ነው የሚሄደው እንጂ ያነሰ አይሄድም። የተሻለ ነገር ያስፈልገናል። እየለፋን ነው። የምንለፋበትን ዋጋ ደግሞ ልንኖርበት ይገባል። የሆነ ቀን እንደምናልፍ አውቃለሁ። እነዚህ ልጆች ሜዳ ላይ ጥለን ከምንሄድ ግን እስኪ አንተ ብታናገረው ብዬ አባቴን ሳናገረው አወራው። ልክ ሲያወራው ግን የነበረው መልስ ጥሩ አልነበረም። አባቴ ግን ሲለኝ የነበረው ታገሺ፣ ትዳር ላይ የሆነ ጊዜ እንደዚህ ይሆናል፣ የሆነ ጊዜ ደግሞ እንደዚህ አይሆንም፣ የሆነ ጊዜ እንደዚህ ይሆናል ምናምን፣ አንቺ ብቻ ታጋሹኝ ምናምን ብሎ አባቴ መከረኝ ማለት ነው። ከዛን ልጁ ተወለደ። ህፃኑ ሲወለድ አሌክስዬ እንሂድ ሆስፒታል ማለት በቃ እንሂድ ደርሻለሁኝ፣ ቀን ተቆርጧል ኦልሬዲ ማለት በኦፕራሲዮን ስለሆነ በቃ ተነጋግረን ነው ከዶክተር ጋርና እንሂድ ምናምን ብዬ ስለው ከፈለሹ ሰው ጋር ሂጂ ምናምን አለኝ ማለት ነው። ከዛን እሺ አልኩኝና ለራሴ የሆነ ነገር አስተካከልኩኝና እኔ የምኖርበት አካባቢ ላይ ደግሞ ለተወሰነ ጊዜ እንትን ተከልክሏል። ጅማ ላይ በዛን ሰዓት ነው የምልህ ባጃጅ ተከልክሏል። እና ከ12 ሰዓት በኋላ ምናምን ስለነበረ እኔ የምገባው በቃ እሺ ብዬ የሆነ ማቃቸው ልጆች
ደወልኩላቸውና በቃ ንስ ቢያንስ ወክ እያደረግን አካሄዱኝ ምናምን ነገር አልኳቸው። እሺ ብለው አካሄዱኝ። ደረሰን ሆስፒታል። እኔ ሆስፒታል 12 ሰዓት አካባቢ ገባው። ዶክተሬን አገኘሁት። አንዳንድ ነገሮችን በቃ ከ6 ሰዓት በኋላ ነው የምንጀምረው ለሊት ስለምሰራሽ ምናምን አለኝ። እሺ አልኩት። እሱ ስንት ሰዓት ላይ መጣ? 5 ሰዓት አካባቢ ላይ መጣ ማለት ነው። ምክንያቱም ሰዎች ሚስት ልትወልድ ገብታለሽ ምናምን ብለው አይነት ጫና እንዳይፈጥሩበት ከሚል አንፃር እንጂ ምንም አይነት እንትን አልነበረውም። ያው ሲመጣም ደግሞ ከኔ ጋር አልነበረም፣ ውጭ ላይ ነው። እኔ እንደማንኛውም ሰው አጠገቡ እንደሌለ ሆኜ አንዲት በጣም የምንግባባት በእኔም በሱም በጣም የምንግባባት አንዲት ሴት ብቻ ነበረች። በቃ ወደ ኦፕራሲዮን ክፍል ከ11 ሰዓት በኋላም ስገባ እንደነገርኩ ነው። ቢያንስ ያው ቤተሰብ ያስፈልግሃል። ስትገባ ትንሽ የሚያስፈራ ስሜት አለው። የኔ እናትና አባት ከጎኔ አልነበሩም። እህቶች ምናምን የለኝም፣ ብቸኛ ነኝና ልክ በቃ ተጠናቀቀ። እግዚአብሔር አምላክ ማለት የሆነ አቅም ሰጥቶኝ አለፈ፣ ተጠናቀቀ ያ ነገሮች እና ከዛ ጊዜ በኋላ በጣም ተስፋ እየቆረጥኩኝ መጣሁ ማለት ነው። ምክንያቱም እዚህ ጋር ልጅ ነው እየወለድኩ ያለሁት፣ ደም ነው እየፈሰሰኝ ያለው፣ ብዙ መስዋዕት ነው እየከፈልኩ ያለሁት። እኔ እንደ ሴት አይደለም የምሰራው። ማንም የአካባቢ ሰው ማንም ሰው ያቀኛል። እድሜ ጋር የሚገናኝ አይነት ስራም አይደለም የምሰራ። ወንድ ይሰራዋል ይሄ ወንድ ስራ ነው ብዬ የምመርጥ አይነት ሰው አይደለሁም ምናምን እና ይሄን እያወቀ ለምን የሚለው ነገር በቃ ትንሽ ውስጥ ይመስለኛል። በዛ ሰዓት ደግሞ የበሰልኩም እየመጣው ይመስለኛል። ነገሮችን ማስተዋል ጀመርኩኝ። ቂም አልይዝበትም፣ ግን ለራሴ የሆነ ነገር ለማድረግ እሞክራለሁ። የሚገርመ በጣም እሞክራለሁ። በቃ ቢሄድ የራሱ ጉዳይ፣ እኔ ላይፌን ቀጥላለሁ። አለቀ። ግዴታ ሴት ልጅ ብር ስለሌላት ወይም ደግሞ ብር ስላላት ወንድ ልጅ ፈልጋ ወይም ደግሞ እሱ ስለሚያኖራት ብቻ ከሱ ጋር ጥብቅ ብላ የምትኖርበት ምክንያት አለ ብዬ ስለማላስብ በቃ ከሄደም ይሄድ ላይፉን ይኖር። እኔም ደግሞ እዚህ ጋር አይጎልብኝም፣ ልጆቹን ይዤ እንደምኖረው በቃ እየሰራው ነው ምንም ምናምን ብዬ ወሰንኩኝ ማለት ነው። ከዛን ያው እንዲህ ወልጅም ከገባው በኋላ አባቴም መጣ። አንዳንድ ነገሮችን አዩ። ቤተሰብም ያው አይቶ የሚረዳው ነገር አለ። አባቴ ደግሞ ያው መጀመሪያ ላይ የሰማው ነገርም ስለነበረ በቃ ቆይ እኔ እንትን ልበለው ምናምን ነገር እያለ ዳርዳር ይላል። ግን እሱንም ጊዜ ሰጥቶ እንደ በፊቱ ሊያወራውም አልፈለገም። ይሸሸዋል፣ አባቴን ይሸሸዋል። ወይ ፋሚሊ ከመጣ ምናምን እሱ በቃ ስራን ቢዚ ነኝ ምናምን እያለ ኢቭን እንኳን ማታ የሚመጣው ከምሽቱ 4 ሰዓት ወደ ቤት ይመጣል። ያው ሰው በሚተኛበት ሰዓት ስለሆነ ለማውራት ምቹ አይደለም። በቃ ይተዋል። አባቴ እኔ ላይ ፎከስ ማድረግ ጀመረ። ያው ይሄ ሁሉ ደግሞ ሲሆን እናቴ አታውቅም። በቃ ነገሮችን በጣም በእንትን ማለት ጀመርን። ድንገት ሳያስበው ይመጣል ምናምን፣ ያየኛል፣ ይሄዳል፣ ይደውላል፣ ይጠይቀኛል፣ ፋዘር ምናምን እንደዚህ እያለ እኔ 4 ወር የአራስ ቤቴን ጊዜ ጨርሼ ወደ ስራ ተመለስኩ ማለት ነው። የነበረኝ ሀሳብ ግን ጥሩ ቢሆንልኝ ያስኩትን ገንዘብ እንኳን ዳይሬክሽን እንዳስይዘው ቢያደርገኝ ኖሮ ወይም ደግሞ እሱም እንኳን በርቺ አለው ከጎንሽ ነኝ ቢለኝ ኖሮ ወደ ቅጥር ስራ አልመለስም ነበር። ልክ የወሊድ ጊዜን እንደጨረስኩ ማለት ነው። በቃ ያለው ነገር ደስ ስለማይል እኔም በወጣ ነው የሚሻለኝ። በቃ በዚህ ሁኔታ ደግሞ የራሴን ብከፍት ደግሞ የሆነ ኪሳራ ውስጥ እገባለሁኝ። በልክ ነው እየተጓዝን ያለ ነው። ገባ? ለዛ ለእኔም ወደ ቅጥር ስራ ልመለስ ብዬ ከ4 ወር በኋላ ወደ ቅጥር ስራ የተመለስኩ። እንደዛም ሆኖ ያው እንግዲህ ልጅ የሚይዝ ሰው ቤት ውስጥ አይጠፋም። በቃ ያለ አካባቢ ሰው ምናምን እና እጸልያለሁኝ። በሚገርም ሁኔታ ወይ እኔ ጋር ስህተት ካለ እኔን ቅጣኝ፣ ወይ እሱ ጋር ካለ ቅጣውና መልሰው በሚል ኢቭን እንደ ሰው ከአምላክ ጋር አውርተህ ታውቃለህ? እንደዛ ሁላ ነበር የማወራው። መንገድ ላይ ይልኩኝ ብቻዬን አወራለሁ ምናምን። ከዛን እንደዛ እያለ በመጨረሻ ድንገት ሳይታሰብ የሚገርምህ ልጄ 10 ወር ሲሞላው በእንደዚህ አይነት ሁኔታ ውስጥ ሆኖ ይሄ ጉዳይ የኔ ጉዳይ ሳይፈታ እኔ ለኔ ቤተሰብ ብቻ አይደለም ለሱ ቤተሰብ እንኳን እባካችሁን ብዬ እንኳን ያሳወቅኳቸው በጣም ብዙ አሉ። የሱ ፋሚሊ ደግሞ በጣም ብዙ ናቸው። ወንድሞች ወደ 12 ምናምን ስለነበሩ እኔን የሚቀርቡኝ የሚረዱኝ የሚያዳምጡኝም ስለነበሩ በቃ ቢያንስ ይሄን ነገር አይበላሽ ብዬ እላቸው ነበርና ምንም ነገር ጫፍ ሳይያዝ የሚገርምህ እኔም ስራ ላይ ነኝ እሱም ስራ ላይ ነው። በቃ ዝም ብለን ነው የምንኖረው። የሚገርም ነገር ሳሎንና መኝታ ቤት ነው የምንተኛው። 10 ወር ምናምን ያክል ኢቭን ልጁ ከተወለደ በኋላ ማለት ነው። ከዛ ድንገት የሆነ ስልክ ተደወለልኝ።
በአስቸኳይ አባትሽ ታሟል ድረሽ ነው የሚባል አይነት ጥሪ ነው የተጠራሁት። ለሱ ኦልሬዲ ተደውሎ ተነግሮታል። በቃ ታሟል ነው የነበረኝ እኔ በቃ ልክ እንደሰማሁት ነው የሚሆነው በሚል ሄድኩኝ። ስደርስ ግን ያው አባቴ ለቀብር ተዘጋጅቷል ኦልሬዲ። እኔ እስከደርስ ነው ሲጠበቅ የነበረው እና ያ ደግሞ በጣም ከባድ ህመም ነው የሚገርም ነገር እና በእንደዚህ አይነት ሁኔታ ውስጥ ሆኜ አሌክስ ለየትኛው እንደማለቅስ ግራ እስኪገባኝ ድረስ ያለፍኩባቸው እንትኖች ነበሩ። በቃ የሰው ልጅ ይሞታል፣ ማንም ሰው ወደዛ እንጂ ከዛም ይቀር የለም። በዚህ እምነት አለኝ። የኔ አባት ይለይብኝ ነበረ ስለ እኔ እንደ አባት ወይም እንደ ወንድ እኔ እንደ ሴት ምናምን አልነበረም። እንደ ጓደኛሞች ምናምን ነው ከልጅነት የሚያደግኩትም ትዳር ላይ ሆኜ ምንም ነገር ራሱ እሷ ላይ ነገር የምሰማው በቃ ለኔ አባቴ ለኔ ይለይብኛል እና ያው ሀዘን ነው ምናምን እሱ ከኋላ ነው የመጣው። የሚገርም ነገር የሆነ የነበረው ነገር በቃ የመጨረሻ ያስባለኝ ነገር ምንድነው አባቴ ከ30 ደቂቃ እንዳረፈ ለሱ ቅድሚያ ተነግሮት እሱ እዛ ጋር የሆነ ለራሱ የሚያመቻቸው ነገር ነበር። የሚገርም ነገር ከቆየ በኋላ ነው የምሰማው እንጂ ቢያንስ ከጎኑ አሉን አላለም። እኔ ኦልሬዲ ትልቁ ልጄ ናፈቀኝ ሲለኝ ስለነበረ ትልቁ ልጅ አለባብሼ ልብስም አላልኩም። ስለታመመ አምቡላንስ ይዤ ወደ ትልቁ ሆስፒታል ወደ ጅማ ወደ ትልቁ ሆስፒታል ይዤው እመጣለሁ እና ሳይሞት እንደምደርስ ነበር የማውቀው እና እሱን ይዤ ነው ቀጥታ የተነሳሁት ማለት ነው። እዛ ከደረስኩኝ በኋላ አባቴ ከተቀበረ በኋላ ምናምን መጣ በቃ እንዴት ነው እንዴት ነሽ ምናምንም አላለኝም። ከጎኔም አልተቀመጠም፣ ከጎኔም አልነበረም። ያው የእሱ አባል ነው ተባለ። እዛው ያለው አካባቢ የሚያውቀው ሰው መጣ እኮ ተለያያችሁ አንቺ ቾክለሽ መተሽ ነው ምናምን ሰው እንግዲህ ይላል። ከዛ እንደዛ ሆነ። የዛን ቀን በመከራ አደረ። በማግስቱ ተነስቶ ወደ ቤቱ ገባ። ከዛን እኔ ያው እናቴ ጎን መቆየት ስለነበረብኝ 1 ሳምንት ምናምን ቆይቼ ይቅርታ ግን ታሪኩን ካረዘምኩባ አቁም ይበለኝ እሺ። ከዛን በቃ እንደዛ ቆይቼ ምናምን ገባው። እንግዲህ ሳምንት ራሱ ቆይቼ ስገባ አካባቢው ሰው የግቢ የምኖርበት ጎረቤቶች ምናምኖች በቃ መጡ። እንደማንኛውም ሰው ለቅሶ ሊደርሱኝ ይመጣሉ። እሱ ሰው ሲመጣ አይቀመጥም። በቃ ቢኖርም ራሱ የሆነ ነገር ቤት ውስጥ ከፈለገ ነው ምናምን። አናወራም፣ እንደነገርኩ አናወራም። እኔ በዛ ሰዓት ምንም አይነት ነገር ጥያቄና መልስም አልፈልግም። እኔ አይምሮ በጣም ብዙ የሚጠብቀው ነገር ስለነበረ በቃ አልፈልግም ምንም አይነት ንግግር። ሰው መጥቶ ራሱ እስኪሄድ ነው የሚጨንቀኝ። በጣም ስለ የሆነ ብለሽ ጩሂ የሚያሰኝ አይነት ሁኔታ ውስጥ ሆኜ ግን የሆነ ነገሮች የገደቡኝ አይነት ሁኔታ ላይ ስለነበርኩኝ አልፈለኩም እነዛንም ማለት ነው። ከዛ ያው እየቆየ ሲሄድ እኔ ህመሙ ቢበረታብኝም ሰው እየቀነሰ ሄዳል። ከዛን በአጋጣሚ ደግሞ ያው ማዘርም ከዛ ትደውላለች። እሷም ደግሞ እንደነገርኩ ትንሽም ስለ እኔና አንድ ወንድሜ ነን እነሱ ጋር ስለሆነ ማዘር ትደውላለች። የሆነ ነገር እናወራለን እናነቅሳለን ምናምን እና ልክ ከስራ እየገባ እያለቀስኩ ነው። እኔ ከማዘር ጋር ስልክ አውርቼ ብቻ እንደዚህም ባይን እየጠራረኩ ነውና ማልቀስ ከፈለግሽ ሄድሽ የአባትሽ መቃብር ላይ አልቅሰሽ ጨርሰሽ ነው እዚህ ቤት ውስጥ እንዳታለቅሽ ያለኝ ማለት ነው። ከዛ ናሃ መተንፈሻም የለኝም ኦኬ ምናምን አልኩትና ለባብሽ ወጣው። አሌክስ እየስንዛ መሰለ ከምሽቱ በኢትዮጵያ 3 ሰዓት ተኩል ነው። ምን እንደለበስኩ አላቅም፣ ምን እንደያዝኩ አላቅም። ከቤት መውጣቴን ነው የማውቀው። የሆነ ቦታ ግን የሆነ ራሴን ሳቀው ጭቃ ውስጥ ወድቄ ነው ራሴን ያገኘሁት ማለት ነው። በቃ የት እንደሚሄድ አላውቀው። ከዛን ወይኔ ምናምን ብዬ ወደ ራሴ ተመለስኩኝ። ማብራት ካለበት አካባቢ ርቅ ያለው በጣም ሰዓቱን 4 ተኩል ሆኗል። ስልኬን ይዣለሁ 240 ብር ምናምን እንደዚህ እጄ ላይ ይዣለሁ። ከዛን የወደኩበት እንዲህ በጎንዴ ስለወደኩኝ ቱታዬ ምናምን ጭቃ ስለነበረ ጃኬቴን አወለኩኝና ወገቤ ላይ አሰርኩ ማለት ነው። ከዛ በቃ ባጃጅም ከመጣ ምንም ትራንስፖርት ለምኜ እመለሳለሁ ብዬ ነው አልኩ። እዛ ወጣ ስል የሆነ ዶልፊን ነገር ትልቁ ልጅ ኬጂ 3
ተማሪ ነው። ትምህርት ቤት ይከለክለዋል። የቤቷ ሰራተኛ ትሄድ ይላል። ህፃኑ ማቆያ ይግባ ይላል። ምንም በቃ ከህይወት ጋር የማይገናኝ አይነት ጭቅጭቆችን ያነሳል ምናምን። በጣም ከባድ ሆነብኝ። ከዛ ቢቸግረኝ የእሱ ተከታይ ወንድም አለ። በጣም ቤስት ነን፣ እንግባባለን። በቃ የሆነ ነገር ራሱ እንደዚህ ሲል እንዲህ ሳንቲም ምናምን ሼር ተደራርገን እሱም ቢዝነስ ስለሚሰራ ምናምን እናወራለን። እና እባካችሁን መታችሁ እንኳን ባለበት ህይወቱን ቤቱን ማየት ባትችሉ ይህን ልጅ የሆነ ነገር በሉት። በቃ ያለበት ሁኔታ ጥሩ አይደለም። እኔ በዚህ ሰዓት ለእናቱ ማሳወቅ አልፈልግም። ፕሊዝ እናንተ ናችሁ ያላችሁትና የሆነ ነገር በሉት። ቸርች ጸሎት የሚያስፈልገውም ከሆነ ለመውሰድ እንሞክር። ሐኪም የሚያስፈልገው ከሆነ የሆነ ሳይኮሎጂስት የሚያስፈልገውም ከሆነ በጊዜ እኔ አቅቶኛል። እነዚህ ልጆች እየፈለኩበት ቤት መኖር እችላለሁ። ለምን ቆላ የሆነ መንገድ ላይ ለምኜ እነዚህ ልጆች አሳድጋለሁ። ግን አሁን ላይ አቃተኝ ምናምን ነገር ስለው እንነግረዋለን አሉ። እኔን የሚቀርቡኝ የሆነ ነገር ሳወራቸው ምንድነው እንደዚህ እኮ እያለች ነው ምናምን ብለው ልክ ሲጀምሩ ስልካቸውን ብሎክ ነው የሚያደርገው ማለት ነው። እና እነሱ የሚያወሩበት መንገድ አጡ። ከዛን እኔ ምን አደረኩኝ መሰለ? ጣርኩኝ በጣም ስለ የኔን ህመም የኔን በቃ የኔን መድማት ትቼው እሱ። ከዛ በኋላ ምን አደረኩኝ? የተጋባነው በቸርች ነው። በቸርች ትክክለኛ የ6 ወር የጋብቻ ትምህርት ተምረን ምናምን የተጋባ ነውና ያጋቡን ሰዎች ጋር 7 ዓመት ሙሉ የሆነ ግጭት አይኖርም አይደለም። ስንጋጭ እንኳን ኢቭን ከኔ በኩል አይደለም የሚሄደው እንዲህ ያረጋሽ ነው ብሎ ክስ የመጀመሪያ የሚያቀርበው እሱ ነው። እዛ ቁጭ አርገው አስተምረው ገስጸውን አስታርቀው ምናምን የሚለይ ብዙ ጊዜ ማለት ነው። ከዛ ደወልኩለት ለአንዱና እንዲህ ገና ብዬ ስጀምርለት አሌክስዬ በምን እንደተጋጩ አላቅም ስልኬን ብላክ ሊስት አደረገው። ደነገጥኩ በጣም። ከዛን እንዴ ለምንድነው ሰው የኔ ማለት ለምንድነው በዚህ ጉዳይ ላይ ሰው መስማት ያልፈለገው ነው በቃ የኔ እንትን የነበረው። ከዛ እንደነገርኩ ያው እናቴ ብዙም እንደዚህ አይነት ነገር እንትን ስለማትል ከመጀመሪያም ስለማታቅ ብቻ የሆነ ቀን በጣም ስለከበደኝ እኔ እኮ ትዳር የሚባለው ነገር ከብዶኛል። እነዚህ ልጆች ተወለዱ። እነዚህ ልጆች ሜዳ ላይ ያለ እናት ያለ አባት የሚባል ነገር አልፈልግም። እሺ ምንድነው የሚሻለው ምናምን ብዬ ስላት መልስም አልሰጠችኝም። ቁጭ ብላ አልቅሳ እሷም ወደ ቤቷ ገባች። ከዛ ዝም አልኩኝ። ግን የሚደረገው የነበሩ ነገሮች ግን የሆነ ብድግ አድርገኝ በሆነ ነገር እጅን እንድቆርጥ የሆነ በቃ ራሴ እንዳጠፋ አይነት ነገር ሆነ ቤት ውስጥ የሚደረገው ነገር። ከዛን አይ ብዬ አልሸነፍም ስል እገልሻለሁ፣ አጠፋሻለሁ፣ አሲደፋብሻለሁ፣ አንቺ በተኛሽበት አርድሻለሁ። በቃ ዛቻ በዛብኝ። በእውነት ነው የምልህ ዛቻ በዛብኝ። ዛቻ ደግሞ አንዴ አይደለም በጣም ተደጋገመ። በሳምንት ውስጥ የሆነ በወር ውስጥ በጣም ተደጋገመ። ከዛን የሆነ በቃ እንትን ሲለኝ የሆነ በጣም ሲጨንቀኝ የሆነ እሺ የጠራሁኝና እንዲህ ነው ምናምን ብዬ ሳወራት እንዴ እንደዚህ የሚል ሰው ነው እንዲያለችኝ። ሰው አይጠብቅም። የሚገርም እንደዛ እንኳን እንትን እንደሚል አይጠብቅም። ከዛ እንደዚህ አይነት ሰው ነው እንዴ ምናምን ስትለኝ በቃ እኔ ግን እንደዚህ ሆኛለሁ። ምኖረውም ራሴን ሸፍኜ በጥርሴ ተቀባብቼ የሆነ ነገር ራሴን ሸፍኜ የምኖረው እኔ እንጂ ማንም ሰው አያውቅም። የሚገርም ጥላችንም ምናምን ጎረቤት አያውቅም። ሶ የመጨረሻው ግን ምን ሆነ መሰለ ወደ 730 ምናምን ሺህ ብር እንደነገርኩ የምክር ቤት ስራ ተሰጠን። ሰራ እንደዛው ተኮራርፈን ሰራ። አብዛኛውን ስራ መሰራው እኔ ነኝ። አብዛኛውን ስራ መሰራው እኔ። እሱ ስራ ስለማይመቸው ሰራተኞች ይዤ መሸከም ካለብኝ ተሸክሜ እዛ ቦታ ላይ ማስተናገድ ካለብኝ አስተናግጄ ቤት ውስጥ የሚዘጋጁ የሻይ ቡና የሚፈላሉ ነገሮችን ማዘጋጁ አብዛኛውን ስራ እኔ ነኝ። ያ ስል እኔ ሰርቼ ወደ እኔ ኪስ ይግባ አይደለም። ገብቶሃል? ትዳር ሲሆን ወይ የጋራ ነው በቃ አብረን የምትኖርበት አብረን የምትለፋበት የራስ ነው። ከዛ ልክ እዛ ብር ላይ የሚፈራረሙ ነገሮች አሉ። ፕሪፎርማ ይሰበሰባሉ፣ እዛ ይደርሳሉ፣ ወደ ፋይናንስ ይገባል። ከፋይናንስ ደግሞ ራሱ በጣም ብዙ ፕሮሰስ አለው። ያንን እንኳን ለማድረግ ዝም አለ። ብሩ ደግሞ ከቆየ ያረሳሳሉ። የሚገርም ማለት ነው። የትኛው መንግስት ድርጅት የሆነ እንደዚህ ቢዝነስ ስትሰራ ያረሳሳል። ሶ በዛ ሰዓት በተባለ ሰዓት ድረሱ የሰጠን ሰውዬ እባካችሁ አፍጥኑትና ብራችሁን ውሰዱ ሲሉ እረ እየደወሉ ነው እነ ይክል እየደወሉ ነው እንድረስ እንደዚህ የሆነ ደብዳቤ አዘጋጀው ራሴ ገባው። ፋይናንስ ደረሰና መጨረሻ ላይ ልክ እንትን ጋር ሲደርስ ምንድነው የመጨረሻ ቼክ የሚፈረመው ጋር ሲደርስ የት አለ ታዲያ ከአንቺ ጋር የሚሰራው ተባልኩኝ። በማህበር ነው ያወጣ ነው እንደ ማህበር ሆኖ በሁለታችን ስም ነው የወጣውና የባንክ አካውንቱን ፍቃዱን በሁለታችን ነው። የት አለ ምናምን ኧረ በእናቴ እኮ በቃ አንድ ሰው የሚፈረመው ላይ ሲደርስ እንዲህ አለ ምናምን ስለ ይዘሽው ገደል ግቢ አለኝ። ምን ማለት ነው አልኩት። ቢያንስ እኮ ለፍተንበታል። እንዴት ነው የምታስበው? ለኔ ቢቀር ለነ ቤቢ አታስብም ወይ ስለው እነ ቤቢን ቀቅለሻቸው ቢያለኝ በቃ መልሱ በቃ በጣም ይወጋ ማለት ነው።
አልናገርም አልኩኝ። አልቻልኩም። አሌክስ እዛው ምክር ቤት ውስጥ ቆሜ እንባዬ ፈሳልና አንድ የምትግባባኝ ልጅ መታ እዚህ ጋር ይለቀስም ሂጂ ሽንት ቤት ግቢ ምናምን አለችኝ። ገብቼ አልቅሼ እንባይን ጠራርጌ ወጣው። ድጋሚ መለማመጥ ልደወልኩለት፣ አሁንም ዘጋብኝ። ቴክስት ጻፍኩለት። በቃ የሆነ እንትን ሲልብኝ መጨረሻ ላይ በቢሮ በሱ አካባቢ ባለው ሰው ምግባባት ሴት አለች፣ እባክሽን ስልክ እንዲያነሳ ነገሪ ምናምን አልኳት። ነገረች። ደወለልኝ ማለት ነው። ኤኬሌ ጋር ደርሷል፣ የመጨረሻ ፊርማ ነው። ጠየቀኝ፣ መብቱ ነው። የታል ውክልናሽ? የፈለገውን ነገር መጠየቅ መብቱ ነው። አሁን ደግሞ የጠየቀን አንድ ጥያቄ ነው። ድረስና ይሄን ብር እናውጣ፣ ከዛ በኋላ ማንቀቅሎ እንደሚበላው እንነጋገራለን፣ ችግር የለውም። ግን ይሄ ብር የልፋታችን እዚህ አይቀር ምናምን አልኩት። ከዛን መጣ። ልክ ሲመጣ እነሱ ፊት ለፊት እንግዲህ የመንግስት መስሪያ ቤት እንደነገርኩ ወጥ ነው፣ ብዙ ሰው ያይሃል። የያዝኩትን ደብዳቤ ከሄጅ ምንትፍ አደረገ። ቼክ የሚፈረመው ሰው ጋር ይግባባል፣ ተሳሳቁ ምናምን። በቃ እኔ የተወሰነ ተንፍሻለሁ እንጂ በቃ መጮን የምፈልገው ልክ ያ ብር በቃ መፈረሙን ሳይ ቼኩንም ምኑንም ለሱ ጥዬ ከዛ ከምክር ቤት ያነሳው እስከ ቤት ትራንስፖርት አልያዝኩም። እያለቀስኩ ወደ ቤት ገባሁ። በቃ ቤትም አልቻልኩም። በር ዘጋው። ገብቼ መኝታ ቤት በር ገብቼ ትራስ አፍኜ ልጆች እንዳይጮኩኝ እስከምፈልገው ማለት ነው። ከዛ በቃ መልስ አልሰጠሁትም። ከዚህ በኋላ መወሰን ያለብኝ እንደዚህ አይነት ስራዎችን ከሱ ጋር ያለ መስራት። በቃ ይቅርብኝ፣ ጥቅሙም ይቅርብኝ፣ ምኑም ይቅርብኝ። እኔ ለምን ራሴ አልኖርም መጀመሪያ በቃ ምናምን ብዬ አሰብኩኝና ተውኩኝ። ከዛ ልክ ከዛ ብር ላይ የሆኑ የሚከፋፈሉ እንደዚህ የሆነ የሚተባበር ሰው አለ፣ የሚከፋፈሉ መውጣት አለበት። ሂጂና ይሄን ያክል ብር አውጥተሽ ፈርሞ ነው የሚሰጠኝ። ይሄን ያክል ብር አውጥተሽ ለኬሌ እንደዚህ ለኬሌ እንደዚህ ምናምን ትእዛዝ ነው በቃ። ከዛ እሺ አልኩኝ። ግዴታ ነው መታዘዜ። ከቢሮ ወጣሁኝ። ወደ ቤት ከምገባ ብዬ እጅ ከሱ የሆኑ የባንክ ወረቀቶች ተቀበልኩኝ። የእጅ ብር አውጥቼ መግባት ላለበት ሰው ማስገባባት ጀመርኩኝ እና የተወሰነ ብር ቀረ ማለት ነው። 50,000 ምናምን ብር ሲቀር ቤት ገብቼ ልክ እንዲጫማ የላው ልቅ ስል ያንን ብር ካላመጣሽ ዛሬውኑ ነው መጥቼ መገልሻ ላይ ማለት ነው። እንዴ ከነኩ እንኳን ቤት አልገባሁም። ከፈለክ አሁን በስልኬ ትራንስፈር ማደርግልሃለሁ ብሩን የፈለግከው ምናምን አልኩት። አዎ በቃ ምንም ንግግር እኮ አያስፈልግም፣ ብሩን አስገቢልኝ ነው ማለት የምትችለው ምናምን ብዬ ስለው አዎ ብሩን ነው የምፈልገው፣ በልተሽማ እንትን አትያትም አጠፋሻለሁ ምናምን አለኝ። ዝም አልኩኝ። ያው እንደዛ ሲል ቤት ልጆችም ይሰማሉ። አንተ ስሜት ሲረበሽ ቤት ውስጥ ያለው ሰው ይረበሻል። በነገራችን ላይ አንተ ስሜት ሲረበሽ ለቤት ላለው ሰውም ሰላም አትሰጥም። ኢቭን እኔ ልጆቼን እንኳን በስነ ስርዓት ቴኬር አላደርጋቸውም። ከዛ በቃ በጣም እንትን እያልኩኝ ሄድኩኝ ማለት ነው። ነገሮች በጣም ወደ አላስፈላጊ ሁኔታ እየሄዱ መጡ። ዛቻዎች በዙ። በቃ ነገሮች በጣም እንትን እያሉ ሲሄዱ አሁንም የ50,000 ብር ያው አደረ ሳይገባ፣ በማግስቱም ዛቻ በዛ። ምንድነው የምትፈልገው? ሲመጣ ምንድነው የምትፈልገው? ብር ከሆነ ችግር ብር ይኸው በቃ እየተጠቀምን እኮ ነው፣ ግን እንትን እያልክ አይደለም ምናምን ነገር ስለው ብር አይደለም ችግሬ እንድትሄጂ ነው የምፈልገው አለኝ። ስለው እንድትሄጂ ነው የምፈልገው። የት? ከፈለግሽ ልጆቹን ይዘሽ ከፈለግሽ ልጆቹን እዚህ ትተሽ አንቺ በቃ እንድትቀፊ አይንሽም ማየት አልፈልግም አለ። እርግጠኛ ነህ? አዎ። ግን እንደዛ ሲሆን አለኝ ሰው እንዳይሰማ፣ ይሄ ምንድነው የቸርች የምትዩ ሰው አካባቢ ያለ ሰው ማንም ሰው ሳይሰማ እኔና አንቺ ተስማምተን የፍቺ ወረቀቱን ልቅደድ፣ መርዳት ካለብኝ እረዳለሁ፣ ያለ መርዳት ከሌለብኝም ደግሞ በቃ አቅሜ እንደቻለው እና ግን እንድንላ ይፈልጋሉ አለኝ። ይሄ ማለት ግልጽና ግልጽ አማርኛ ሲሆን ኦኬ እንደዛ ነው በቃ እሺ። እንደዛ ደግሞ የሚሆን ከሆነ እኔ ፍቺውን እናንተ ብቻ በሚል አልስማማ። ህግ በቃ የቸርች ሰዎች ናቸው ያጋቡን። በእርግጥ የቸርች ሰው እንደዚህ ሊያፋቱን እንትን አይሉ። በቃ ወደ ህግ ሄድና ነገሮች እንትን ይበሉ ምናምን ነገር አልኩት። ከዛ በቃ የሆነ እንትን ላይ ስንሄድ ማለት ነው። ከዛም በማግስቱ በቃ ያለኝ አማራጭ ሰውንም አላማከርኩም። ከጎን ያሉት ጓደኞች ማንም ሰው አያውቁም። እንደነገርኩ ያለኝ አማራጭ ምንድነው? የሆነ ህግ ማወቅ አለበት። በቃ የኔና የሱን ኬስ በቃ የሆነ ህግ ማወቅ አለበት ብዬ ስላሰብኩኝ ቀጥታ ወደ ፍርድ ቤት ሄድኩኝ። ፋይል አስወጣው። ምንድነው የምትፈልጊው? ፍቺ ነው የምፈልገው። ከዛን ፍቺ ነው የምትፈልጊው? አዎ በቃ እሺ ምናምን ተባለ። ንብረቶችን መዝገቡ ሲል እኔ ምንም አይነት ንብረት አልፈልግም፣ በሰላም ከሱ መውጣት ነው እሱ የሚፈልገው ያንን ስለሆነ ያን ያክል ደግሞ እንዲህ ሊያከፋፍለን የሚያደርስ ንብረትም የለንም አልኩት ማለት ነው። አለ እኮ የለንም አልኩት። ከዛ ይሄን ሁሉ አመት አብራችሁ ሆኖ
ሁናችሁማ የሆነ ንብረትማ ይኖራችኋል ምን ማለት ነው ሁለት ልጆች ወልደናል እያልሻል እንዴ ምናምን አለ በቃ የለንም አልኩት አቃቢ እኮ እሺ በቃ ከሰዓት እሱም ይመጣል መጥሪያ ሲጩ ሲለኝ እኔ መጥሪያ በኔ በኩል አይደርሱም ሲጀመር መጥሪያ እንደደረሰው ካወኩኝ ወይኔ ከቤት መውጣት አለብኝ ወይኔን የሚጠብቀኝ ሰው ቤት መምጣት አለበት ያለውበት ሁኔታ ከባድ ስለሆነ አይቻልም ምናምን ስል በህግ በኩል ይድረሰው ተባለ በፖሊስ በኩል ለሱ መጥሪያ ሲደርስ በቃ እንደነገርኩ ነው በጣም ሰዓት ለብሶ ሰዓት ጎርሶ ምናምን ሲል እናቴን ድረሽልኝ አልኳት ውጭ ሆኜ ማለት ነው አንቺ የምትመጪ ከሆነ እንዲህ ቦታ ላይ ደረስኩ አለልሽም ግን ነይ በቃ በአስቸኳይ ፈልግሻለሁ አልኳት መጣች ልክ እሷ ጅማ አደጋ ብቻለሁ ስትል እኔ ካለሁበት ጓደኛዬ ጋር ነበርኩኝ ወጣሁኝ እጂ እናቴን ተቀብዬ ከሷ ጋር ወደ ቤት ስንገባ ልክ እኔና እሷ ወደ ቤት እንደገባን እሱም ተከትሎኝ መጣ ያው ማዘር ስለነበረች ምንም አላለም ቦርሳውን ይዞ ከቤት ወጣ ምናምን በቃ ነገሮች እየተደበላለቁ መጡ በዛ መሃል አንድ የሱ ዘመድ ታማ መጣች ቁጭ ብለሽ ግዴታሽን ካላስታመምሽ ሲለኝ እኔ ስራ አለኝ ልጆቼን እንኳን እያየ ነው ምን ያክል እየተሯሯጥኩ ነው ሲታመሙብኝ እንኳን ሐኪም ቤት ምን የሚለው ማንንም ሰው ከጎኔ እኔ እኮ ባል እያለኝ እንደሌለኝኝ ልክ እንደንትን ነው ስሯሯጥ ምኖረው ስለዚህ አሁን ቁጭ ብዬ ደግሞ ያንተን ዘመድ ላስታመም አልችልም እንደዛም ብላ ጠይቀኝ ምናምን ነገር አልኩት ያው ቤት ውስጥ ነው ያረፈችው እንወጣለን እንገባለን እናያታለን ጓደኞቿ አሉ ምናምን እሱ አሳከማት ምናምን በዛ አይነት ላይፍ አንድ ውሳኔ ወሰንኩኝ በቃ ምክንያቱም እኔ ልጆቼም ራሱ እየተጎዱብኝ ነው ትልቁ ልጅ ነፍስ እያወቀ የሚጠይቀው ጥያቄ የሚያወራው ወሬ ኤቭሪቲንግ እሱ ጋር የሆነ ነገር ሲፈልግ ሲያመናጭቀው እኔ ጋር ሲፈልግ እኔም የራሴን ስሜት ብቻ ሳስኬድ እሱንም ሳመናጭቀው ልጅ የጭራሽ ትምህርት ቤት ተደውሎልኝ ልጁ ይተክዛል ተባልኩኝ ገና የኬጂ 3 ተማሪ ልጅ ይተክዛል ምንድነው እየተፈጠረ ያለው ተብዬ እስክጠየቅ ድረስ ከዛ በኋላ በቃ እንትን ሲል ያለኝ አማራጭ ምንድነው ብሸሽስ እንደዚህ ሁሉ ሁኔታ በቃ ያሳድጋል አቅም አለው ቤት ውስጥ ሰው አለ የለው ደግሞ ሲጀመር ይፈልገውን አድርጎ ያሳድግ በቃ እኔ እዚህ ጋር ደግሞ ወጥቼ ብሰራም አያሰራኝም ዛቻ ነው ቀን በቀን ዛቻ ነው ሶ እኔ ለምን አልሸሽም ምናምን ብዬ አስቸኳይ ፓስፖርት አወጣው አስቸኳይ ማለት ነው የሚገርም የሰው 9 ወር 6 ወር ምናምን የትኛውም ፕሮሰስ ሲቆይባቸው የኔ ፓስፖርቱን ጨምሮ ሲዮሱን ጨምሮ ሰው ስለመግባባ በ15 ቀን አለቀ በ15 ቀን ማለት ነው ከዛን ለሜዲካል ተጠራሁኝ አዲስ አበባ ልክ አዲስ አበባ ስመጣ እናቴ ነይልኝ አልኳት በቃ ለስራ እንደወጣው አስመስዬ ወጣው ሜዲካል ጨረስኩኝ በሳምንቱ አሻራ ነበር ጨረስኩኝ ልክ ልበር ኤርፖርት ስገባ ነገርኩት ማለት ነው ምን ማለት ነው አለኝ በቃ አንተም ላይፍ ኑር ወጥቼም አንተ እንደምትለው ሜዳ ላይ መውደቅ አልችልም ወይም ደግሞ ዝም ብሎ አንተ እንደምትለው ዝም ብሎ መለያየት የሚባል ነገር የለም የፍርድ ቤቱም ደግሞ ሂደት በቃ ነው የሆነ ነገር እኔ በቃ አልቻልኩም እና ልጆቹን ተንከባክባ አሳድጋቸው ያቃተ ነገር ካለ ደግሞ ከኔም ካንተም ተለይተው ደግሞ ማደግ የሚችሉበት ሁኔታም ካለ እንነጋገርና እናመቻችለን ልጆቹ እያለንም ምቾት እየሰጠናቸው ስላልሆነ እንዳለን እንደሌለን ነው እየኖሩ ያሉት ሶ በቃ ነው ሄጃለሁ ምናምን አልኩት በቃ አበደ በዚህ ደረጃ እንደምወስንም አላወቀም መሰለኝ በጣም ሌላ ታሪክ እንተናወራ ስልኬን ዘጋው ለሊት በረራ ነበረ እኔ መጣው ገባው ቴሌግራም ላይ አገኘኝ ማለት ነው ማውራት ጀመርን ስለ ልጆቹ ነው ምናወራው ከዛ ተነጋገርን በቃ እንደዛም ሆኖ አሌክስ የምንድነው የሚናገረው ንግግር ሁሌም ከውስጥ የማይወጣ ለርሳ እንኳን ብለህ ብትታገል የሆነ ታይም ላይ አስታውሰ በግድ እንትን የሚያስብልቅ ቃላት ነው የሚናገረው እድሜ ዘመኑን ማለት ነው ሶ በቃ እንደዛው ሆኜ ስል ልጅቷም ስለነበረች እናቴም እየተመላለሰች ልጆቹን እያየች ነው እሱም ደግሞ ያው ስቲል መሸነፍ አይፈልግም እዛ ጋር የኔን ጉለት ለልጆቹ ምናምን እንደሚያስፈልግ ማወቅ ማሸነፍ አይፈልግም ግን አለ በቃ ልጆቹን እያሳደገ እና በቃ አሁን ደግሞ የሚገርም ጦርነት አለና ይደውላል ልጆቹን የሚያገናኘኝ እሱ ነው የሆነ በሳምንት አንዴ ልጆቹን ያገናኘኛል ምናምንና ምን ይለኛል መሰለ ምን አይነት ክስፋን መሰለ ምን አለበት የሚወረወረው ሚሳኤል ይዞሽ በሄደ ጦርነቱ ለአንቺ ብቻ ሆኖ አንቺን እዛ ባጠፋሽ አይመልስሽ አይነት ነገርና በቃ የሚገርም ነገር እዚህ ጋር ራሱ ሆኜ የሚናገረው ነገር የሚያደርጋቸው ነገሮች በጣም እንትን ስለሆነ የሚገርም ትላንት ማታ ራሱ በጣም ተጨቃጭቀን የተነሳ ነው በቃ ስልኬን እንዳልዘጋ ልጆቼንስ በርግጥ ትልቅ ስህተት ሰራው የማስበው ልጆቼን በየማስብ ከሆነ ጥያቸው መምጣት አልነበረብኝም እንደ እናት ግን
በቃ አትችልም። እኔ እንጃ የቱ ጋር ስተሰርች እዚህ ጋር እንደዚህ እንደሆነ ምናምን። አሁን ከኔ እንደሰማው ከሱም ደግሞ ብሰማ እኮ የሆነ ነገር ሊኖር ይችላል። ገባክ? የሆነ ሁለታችንም ጋር የሆነ ነገር ሊኖር ይችላል። ግን እኔ ግን በራሴ በሱ በኩል የሚመጡብኝን ነገሮች መሸከም አቃተኝ እና ከዚህ ውስጥ እስቲ አንተ አሁን ከሰማሃቸው ብዙም ባይባል ጥቂት እስቲ የምትለኝን ነገር እዚህ ጋርም ቢሆን መጠንከር እንዳለብኝ ከዛ ደግሞ ገብቼ ብዙ ፕላን አለኝ። እኔ አሁን ከሁለት ዓመት የዘለለ መስራት አልፈልግም። ምክንያቱም እንደነገርኩ እዛም ሰራለሁ። እዚህ ያመጣኝ ነገር ቢኖር ከሱ መሸሽ ነው። እዚህ አሁን የምሰራበትንም ነገር እዛ ጋር ሄጄ ምን መስራት እንዳለብኝ እንዴት ደግሞ መቆም እንዳለብኝ እስኪ ትንሽ ነገር ብትለኝ። እድሜሽ ምን ያለው? እኔ 26። እሺ አንደኛ ነገር አሁን ምን ላይ ናችሁ አንቺ እና እሱ? ህጋዊ የሚባለው ወረቀት አላበቃለትም እንዳለ ነው። ግን እስካሁን ድረስ በእኔና በሱ አውርተን አናውቅም። እንደነገርኩ አመት ሞላኝ እንደዚህ ምናምን የሚል በእኔና በሱ መካከል አውርተን አናውቅም። በልጆቹ ትምህርት ቤት በሚያስፈልጋቸው ነገር በእርግጥ ከኔ ምንም አይነት ነገር አይፈልግም። ልጆቹን ራሱን በራሱ ነው ዛቴ ኬር የሚያደርገው። ትምህርት ቤታቸውንም ምናቸውንም ልጆቹን የምጠብቀዋል ልጅ ጨምሮ ራሱ ነው። እኔ ምንም አይነት ወጪ አላወጣም። ግን የሆነ ልጆቹ የሚፈልጉት ነገር ሲሆን ወይም ደግሞ ትምህርት ቤት ላይ የሆነ ነገር ተፈጠረ ሲባል እንዴት ነበረ? ምክንያቱም እንደ አባስ ሲከታተል ስላልነበረ አዲስ ስለሆነ በዛ ጉዳይ ላይ በልጆቹ ጉዳይ ላይ ብቻ ነው የምናወራው። ቤቢ እኮ እንዲህ እያደረገ ነው፣ ምንድን ነው የምታደርጊው? እንደዚህ ሲሆን ትንሹ እኮ እንዲህ እየሆነ ነው፣ ምንድን ነበር የምታደርጊው የሚለውን እንማከራለን። ከዛ ባሻገር ቪዲዮ ኮል ይደውላል፣ ለልጆቹ ነው የሚሰጠው። እኔ እና እሱ አናወራም። እሺ ሚዩት አድርጊና አዳምጪኝ እስቲ። ምንድን ነው ማለት ያጣበቀሽ ከዚህ አይነት ሰው ጋር እንደዚህ አይነት ነገር እየደረሰብሽ እየተሰደብሽ እየተዛተብሽ አሲድ ነው መደፋብሽ እየተባልሽ ምኑ ነው ከዚህ ሰው ጋር እስካሁን እንድትቆይ ያደረግሽ? ያልገባኝ እሱ ልጆች ምናምን እንዳትይ። ምክንያቱም የምትነግሪኝ ነገር በሙሉ ማለት እንትኑን የወደድሽው ነው የሚመስለው። ይሄ በቃ አቢዩዝ መደረጉን መሰደቡን ቴንኪዩ ሊዱ አመሰግናለሁ። መሰደቡን አቢዩዝ መደረጉን ድምፄ ምንድን ድምፄ አይሰማም? ይሰማል። አይ አንቺን ሳይሆን ከታች ድምፅህ ምናምን የሚል ነገር ስላየሁ ድምፄ ይሰማችኋል በጥራት? ስልክሽን አስተካኪዋ። ስለዚህ እንደዚህ አይነት ሰው ጋር አብረሽ ለመኖር የሚያበቃ እኔ ፈለግኩ እየሰማሁሽ በአይምሮዬ ምንድን ነው ችል ልጅ አሁን ከቤት እያስወጣት ውጭ ጭቃ ላይ እንደዛ ጨለማ ውስጥ እየወደቅሽ ፍርድ ቤት ለፍርድ ቤት እየተንከራተትሽ ምንም እኮ ጥሩ ነገር እኮ የለውም እኮ ሰውየው ምንም እንኳን ሪስፔክት እንኳን የለውም ላንቺ። አስደናቂው ነገር ያ ነው። ከዚህ ሰው ጋር ለመቆየት የሚያበቃ ምንም ምክንያት። ስለዚህ አንደኛ ማድረግ ያለብሽ ነገር ከዚህ ሰውዬ ጋር ምንም አይነት ንግግር፣ በነገራችን ላይ ጋይስ የማትከበሩበት ቦታ በአፈቅረዋለሁ ሂሳብ አንዳንድ ወንዶች እንደምትወጁ ካሰበ አንዳንዱ ወንድ እዚህ ላይ ነው የሚወጣው። እዚህ እንደፈለገ ማለት ከሱ ውጪ መኖር እንደማትች ነው ያሰው። እንደፈለገ ነው የሚንበላጠጥ። ስለዚህ ራስሽን አክብሪ የኔ እናት። መገኘት ያለብሽ ቦታ አብረሽ ልጆች ብታፈሪ እንኳን ሰውየው ከተበላሸ ተበላሸ፣ በቃ አለቀ። ሌላ ነገር ለምዷል እሱ። አንቺ ሰራተኛ ነሽ እስኪልሽ ድረስ እኔ የገረመኝ ነው ስሰማሽ ነበር። እውነትና እውነቱን ንገረኝ ካልሽ ሰራተኛ ነሽ አንቺ፣ እንደ ሰራተኛ ነሽ፣ ለእኔ ባሪያዬ ነሽ አይነት ነገር። ምንም ገንዘብ እንዳትጠይቅኝ፣ የማደርገውንም እንዳትጠይቅኝ፣ መግቢያ መውጫዬን እንዳትጠይቅኝ። ማን ስለሆነ ነው እሱ? የሰው ልጅ እንደዚህ ይበጣጠሳል? እንዲጓድ አፈር ሆነን ያውም ላገባት ሚስቱ
አፈር ከሆነን ጋይስ ስንሞት በ3 ቀን ውስጥ እኮ አይናችን የሚበሰብስ ስጋችን መበስበስ የሚጀምር ወደ ሳምንት ባልሞላ ጊዜ ውስጥ ወደ አፈር ለመቀየር መበስበስ የምንጀምር ሰዎች ነን። ከሞትም በኋላ ሬሳችን እንኳን ከ1 ቀን በላይ አያድርም። ቤት ውስጥ ሬሳ ይሸታል ተብሎ ስለሚታሰብ ቶሎ አንከብክቦ አውጥቶ ነው የሚቀብረህ። ቤተሰቤ ይወደኛል የምትለው ሰው በሙሉ እንዲህ የሆንን ሰው ምንድን ነው የሚያበጣጥሰን? እንደዚህ በጣም ስለተበሳጨው ነው። ገብቶሻል? በዚህ መጠን ንቆሽ እያበቃ ያለ አንቺ አብረሽው እንደገና ቤቱ ትገቢያለሽ፣ እንደገና ቤቱ ትገቢያለሽ። እንዴ ምንድን ነው ይሄን ያህል? ትዳር እኮ በጋራ ሆነሽ ተከባብረሽ የምትገነቢው ነገር እንጂ አንዱ አንዱ ላይ እየተጫወተ አንዱ አንዱን እየናቀ። እኔም ብዙ አቢዩዝ እየተደረጉ የኖሩ ሰዎችን ታሪክ ሰምቻለሁ። የዚህ ደግሞ ይለያል። ብጥስጥስ እንደ ሰራተኛ ይነሽ። ሰራተኛ እንኳን አንድ ሰው ቢቀጥር እንደ አገልጋይ ነው መሆን ያለበት። ራሱ ቀጣሪ ዝቅ ማለት አለበት፣ ትሁት መሆን አለበት። ገብቶሻል? ልጆቹን ራሱ ለእንደዚህ አይነት ሰው ጥለሽ መምጣትሽ ኃላፊነት የሚሰማው ሰው አይደለም። ይሄ ሰው እንዴት ነው ልጆቹ የሚያሳድገው? በዚህ መጠን አንቺ ሚስቱ ነሽ እንጂ ጠላቱ ነሽ እንዴ? ምንድነው? ያላገባባችሁ ነገር ቢኖር እንኳን በስነ ስርዓት መፍታት እንጂ ምንድነው እንደዚህ መናቅ ሰው? በጭራሽ እዚህ ሰውዬ ጋር ድርሽ እንዳትዪ። የአንድ ምክር ልምከርሽ፣ የወንድምነት ምክር። ገንዘብ ማግኘት ስትጀምሪ፣ ልብ በይ፣ መለወጥ ስትጀምሪ፣ ብዙ ነገሮችን መቀየር ስትጀምሪ እንደ እባብ ማለት ነው ይጠመጠምብሻል። አሁን እኔ እኮ በጣም ነው ማፈቅርሽ፣ ያው እኮ ባህሪ የሆነ እኮ ይቅርበኝ፣ እኔ እኮ እንደዚህ ብሎ ይልመጠመጣል ስለሽ። ያኔ ሴቶች ደግሞ አስቸጋሪ ነው። ማነች አንዲት ሴት ገብታ ብላ ነበር፣ ሴቶች እኛ ልባችን እንደ ጡታችን የተንጠለጠለ ነው ብላለች። ከዛ እውነቱን ነው ተጸጸተ ብለሽ ትቀበያለሽ፣ ያርድሻል አጋድሞ። እንደዚህ አይነት ወንዶች እንደዚህ ነው ማኒፑሌሽን ነው የሚያደርጉት። ገብቶሻል? በጣም መልአክ ሆኖ ይመጣል። አሁን ልንገርሽ፣ ከጥቂት ጊዜ በኋላ መለወጥ ሲያምርብሽ፣ ስትቀይር፣ ሰውነትሽ መለስ ሲል፣ ራሽን ስትጠብቂ፣ ገንዘብ ሰርተሽ ስታገኝ እና ደህና መሆን ስትጀምሪ፣ አይምሮሽ መስተካከል ሲጀምር ይመጣል። አንቺ ባልሽ እኮ ነኝ ይቅር በይኝ፣ እንዳትደማመጪ፣ ማንንም ሰው ያሳለፍሽውን እንዳትረሽ። ገብቶሻል? ተከባብረሽ ነው መኖር። እህት አለው ካለ ደግሞ መረጃና ማስረጃ ይዘሽ ጉዳዩን ወደ ህግ መውሰድ ነው። ምንም ጥያቄ ቅንጣት ታክል ቀዳዳ እንዳትፈጥሪ። ትንሽ አንቺ ላይ እዝታ አሲድ እደፋብሻለሁ ለመዱ አንዳንድ ወንዶች። ገብቶሻል? የመጀመሪያው ሴት ልጅ ላይ አሲድ የደፋው ወንድ ዋጋውን ቢያገኝ ኖሮ በህግ አሁን እንደዚህ አፉን አይከፍትብሽም ነበር። አይሽ መጀመሪያ ጊዜ አሲድ ደፋ የተባለው ወንድ ምንድነው የተደረገው? ታሰረ እና ተፈታ መሰለኝ አይደለ? ከሆነ ጊዜ በኋላ እስሩን ጨርሶ ምናምን ተብሎ። አይሽ እንዲህ ነው ቀበጡ በጣም። እኔ አንዳንድ ሀገሮች ህግ ደስ ይለኛል። ይሄ እየሰረቀ እጁ ቆረጥ ምናምን ብለው ህግ ያወጡ ሀገሮች አያገባኝም፣ ግን አንዳንድ የሰው ልጅ መገራት አለበት። ገብቷችኋል? ይሄው እንደዚህ አይነቱን ይፈጥራል። አስባችሁታል? አሲድ እደፋብሻለሁ ማለት ሚስቱ ላይ አላረገውም እኮ ግን እንዳረገው ቁጠሪው። እሺ፣ በነገራችን ላይ ሰው በአፉ የሚያወራው ውስጡ የሚመላለሰው ነው። እሺ፣ በውስጥ ያልተመላለሰ ወደ ውጭ አይወጣ። ቁጭ ብሎ የሚያጠነጥነውን ነው የተፋው፣ መርዙን ማለት ነው። እዚህ ሰው አጠገብ እንዳትደርሺ፣ ልጆችሽን እርጂ፣ አግዢ። ከዛ ውጭ ግን በጣም ተጠንቀቂ፣ በጣም ተጠንቀቂ። ተግባባን? ከቆሰልሽበት አካባቢ ርቀሽ ነው መኖር ያለብሽ። ርቀሽ ምን እያደረግሽ እንደሆነ በዚህ ሰዓት ማንም ማወቅ የለበትም። ምን እየሰራሽ እንደሆነ፣ ምን እያገኘሽ እንደሆነ፣ ህይወትሽን የት እንደምትሰሪ፣ የት እንዳለሽ ማንም እንዳያውቅ። ተግባባን? ግልጽ ነው? አዎ፣ በጣም አመሰግናለሁ። እሺ፣ እኔ እናት መልካም ቀን። እሺ፣ በጣም አመሰግናለሁ አሌክስ።
አሲድ እደፋብሻለሁ። እንዲህ አይነት ወሬ የሚያወራ ወንድ ስሰማ በጣም እንበሳጭው። ለምን መሰላችሁ? የሌለ ፋሽን የሆነው በቃ አልተቀጣም ያን ያደረገው ሰው አያችሁ። ስለዚህ ሲበሳጭም አንዳንድ ሰው ይሄን ነው የሚለው ነገር ነው ለቀልድ አሁን ማለቱን እንደ ቀልድ ልታስቡ ትችላለች። ጋይስ አጋጣሚውን ካገኘ ያደርገዋል። እንደዚህ አይነት ሰው አፍ ሲከፈት ጭንቅላት ይታያል እኮ የሚባለው ለዚህ እኮ ጭንቅላት ውስጥ ያለው ይሄ ነው። ቃያችሁ ምን ባረገች ነው? ወለደች፣ የልጆቹ እናት ነች። ካልተመቸው ባህሪዋ ካልተግባባ መተው እኮ አለ ጓድ። ቴንክ ዩ ቬሪ ማች። የራስሽን ህይወት ኑሪ። በቃ አመሰግናለሁ፣ አልፈልግም። መለያየትና መፋታት እኮ ሸጋ ነው ጎበዝ። ምንድነው ነፍስ መጠፋፋትና እንዲያረግሻለሁ መሰዳደብ፣ መናናቅ፣ መደባደብ። እንዲህ አይነቱ ወንድ ነው መጥቶ ወንድ ስለመሆን የሚነግረን አንዳንዶቻችን። አሬ ቅርብኝ እንደዚህ ከሆነ ባፍንጫ ይውጣ። እንደዚህ ከሆነ ወንድነት ወንዱ ሰላም ይሰማል። የኔ ጉዳይ አይደለም። በእርግጥ ግን እህቴ ናት እዚህ ሀገር ላይ ማለት ነው። ቢሮ ውስጥ ነው ተቀምጣ ያለችውና ቢሮ ውስጥ የገባችበት ምክንያት ደግሞ መጀመሪያ የገባችበት ቤት እየሰማኝ ነው አሌክስ? አዎ እየሰማሁ። እና እዛ መጀመሪያ የመጣችው በህጋዊ ነው። በህጋዊ መታ ቤት ሳውዲ ውስጥ ነውና ቤት ገባች። እዛ የምትሰራበት ቤት ብር ከለከሏት። ብር ሲከለክሏት ወደ ቢሮ ተመለሰች። ለ6 ወር ጠብቃ ወደ ቢሮ ስትመለስ የ6 ወር ቢሮ ብሩን ከሰጣት በኋላ ወደ ሌላ ቤት አስገባት። ከሌላ ቤት ደግሞ አሁን ያቺ ሴትዮ ሌላ ሰራተኛ አምጥታ እሷው ወደ ቢሮ መለሰች ማለት ነው። ልጅቷ መግባትም አልቻለችም፣ መውጣትም አልቻለችም። አሁን በቃ ራሴን አጠፋለሁ ሁላ ብላ እንትን በቃ እየጨነቀኝ ነው፣ ነፍሴ ልትወጣ ነው። አሌክስ ምን ማድረግ እንዳለብኝ አላቅም። ምን ላድርግ? ቢሮን ባናግር መውጣት አትችልም፣ ምክንያቱም የመጀመሪያ ቤት ውስጥ ኢቆማዋ አልቋለ፣ የግድ ኢቆማማ እንትን ማለት አለበት አሉኝ። ቢሮን ባናግር ማንም ልረዳኝ አልቻለም። ምን ላድርግ? እስቲ ንገረኝ እባክህ። የት ነው ያለችው? ሳውዲ ውስጥ ነው ያለችው። ህገወጥ ነች አይደል? አራ ፓስፖርቷ እጇ ላይ ነው። ፓስፖርቷን ሰጠዋት። አሁን ያለችው 2 ወር ልሞላት ነው ቢሮ ውስጥ ከተቀመጠች ማለት ነው። በጣም የማይሆን ሀሳቦች እየመጡኝ ነው። በጣም ጨነቀኝ። ምን ላድርግ? በቃ ጨንቆኛል፣ ፈጣሪም ረስቶኛል እያለች ዛሬ ጠዋት ድምጿ ስሰማ በጣም እንትን ያለኝ አሌክስ። እያለቀስኩ ለቢሮ ሁላ ድምጽ ላኩላችሁ፣ ግን በቃ አረብ ናቸውና ምንም ልረዱኝ አልቻሉ። ምንድነው እነሱ ያሏት አልገባኝ። አሁን እሷ ያለችበት ሁኔታ አሁን ቁጭ ብላ ነው ያለችው ቢሮ ውስጥ ማለት ነው። ቢሮ ውስጥ ማንም የለም፣ ብቻዋን ነች ያለችው። ሰው ይመጣል፣ የሚመጡ ልጆች እሷ ነው የምትቀመጠው እንጂ ሌሎቹ ይወጣሉ። ስራ አግኝቶ መብረር የሚፈልጉም ወደ ሀገር መግባት የሚፈልጉም ወደ ሀገር ይገባሉ። እቺ ልጅ የ3 ወር ደሞዟ 3000 የዚህ ሀገር 3000 ሪያል ቢሮ ውስጥ አለ። በሱ ይቆማ ተሰርቷ ትኬቱ ተቆርጦ መግባት ትችላለች። ግን እቺ ልጅ የሚረዳ ሰው አጣዋት። ምን ላድርግ? ቪዲዮም ሰርቼ ማንም ሪፖርትም አላረገም። ማንም ጋር ደርሶ የረዳት ሰው አላገኘሁትም። እንትን ምንድነው ፓስፖርት አላት ብለሽኛል አይደል? ህጋዊ እዛ ላይ አለ ፓስፖርት። አዎ እኮ ታናግራቸው። እዛ ለምን አታናግራቸውም? እዛ ያሉት ተስፋ አልቆርጥ። ምን አልከኝ አሌክስ? ስልክ ገባብኝ። አሁን ያለችበትን ቦታ ለምንድን ነው ማታናግራቸው? ወይ ደግሞ ኤምባሲ ለምን አትገቢም? በኤምባሲ ስልክ የላትም። እዚህ ሀገር ስልክ ቁጥር የላትም። ስጧት ጋይስ። እዚህ ጋር ኖ እኔ እኮ ከዚህ ሀገር ቢሮ ጋር እሷ ያመጣት ቢሮ የአረብ ቢሮ ጋር ተገናኝቻለሁ። ልጁን አውርቼዋለሁ። ሳወራው ልጁን አሁን እሷ የግድ ቆመዋ የመጀመሪያ ቤቱ ማሳደስ አለበት። አንዴ ቆይ እስኪ አሌክስ ሶሪ። እሺ ሊያግዛት የሚችል ሰው አለ ጋይስ? እዛ ሳውዲ ያላችሁ ስለ ሳውዲ የምታውቁ ሰዎች ልታግዟት የምትችሉ ሰዎች አላችሁ?
አንዲት ልጅም እንደዚህ ብላን ነበር አለ መቼልት ካላችሁ እስቲ ሌበር ትደውል። ሌበር እዛ ሀገር ያለው አላችሁ ቁጥር? እሺ ምን አልካለች? ሴትዮዋ ጠርታኝ ነው እኮ ይኸውልሽ፣ ስልክ ቁጥር የሳውዲ ኤምባሲ ስልክ ቁጥር ያለው ሰው እኔ የለኝም። የዚህ ሀገር ስልክ ቁጥር የለኝም። ኤምባሲ የለኝም። አሌክስዬ ኤምባሲ አለ እንደዚህ ሀገር ሲጀመር የሳውዲ እንዴ? ታዲያ ኤምባሲ በአረበኛ ምንድን ነው የሚባለው? ይኸው እዚህ ውስጥ እኮ ጻፉላት ጋይስ፣ ሳውዲ ያላችሁ ልጆች። ምንድን ነው ይሄ? መክተብ ለአመል ነው። ጉግል ላይም አለልሽ እኮ የኢትዮጵያ ኤምባሲ ሳውዲ ብለሽ ብትጽፊ እኮ ሴትዮ ዛሬ እኔ ልረዳት እችላለሁ። ሲኔ ግቢና ሀሳብ ስጫትሽ። ሳውዲ ነሽ? ይኸውልህ አሌክስዬ ልጁ ማለት ነው የእሷን ብር 3000 ብር የዚህ ሀገር 3000 ብር የተቀበለ ልጁ አሁን ከሳውዲ ውጪ ነው ያለው። ድምጽ ብልክለት ብጽፍለት እባክህ መልስልኝ ምን ላይ ደረስክ ቢለው ያ ሰውዬ የግድ ሰላም እንኳን ደህና መጣሽ አሌክስ። ወዳነ እንኳን ደህና ቆየኝ። ይመስገን ፈጣሪ። እስቲ አውሪያት፣ እኔ ልረዳት ይችላል ብላለች። ሶስት አውሩ ሁለታችሁ። ሳውዲ ኮንሽ ልጅቷ ባየተናነቃት ሰምቻለሁ እና ሳውዲ የት ነው ያለችው? ልረዳት እችላለሁ፣ ችግር የለም። ይኸውልህ ሳውዲ ማለት ነው ደማም ታውቂያለሽ? ደማም ነው ያለችው። ለኔ ደማም ነው ያለኝ። ሎኬሽኗ ልኮልኛል ልጁ ማለት ነው። ግን ለሄድ አልቻልኩም። ምክንያቱም እኔም ያለው እዚህ አረብ ሀገር ላይ ስለሆንኩ ሴትዮዋዬ ከኔ 3 ሰዓት ከ50 በቃ 4 ሰዓት በይ ይሄናል ነው ከኔ የምርቀው። ይሄናል ተጉዘሽ ሄደሽ ነገ ወንዴት ነው የምትመለሽ ልትሄጂ አትልም ብላ አልፈቀደችልኝም። መሄድ አልቻልኩም። በመሸዋር እኮ ማውጣት እንችላለን። እነሱ ፈቅደውላት የሚወጡ ከሆኑ በመሸዋር ልናስጠጋት እንችላለን። እዛው ደማም ውስጥ ማለት ነው። ደማምን አውቀዋለሁ እኔ ያለሁት ጅዳ ነው። ብችል አመጣት ነበር፣ ግን ልተባበራት ይችላል ወይ? በመሸዋር የሚያስወጣት ከሆኑ ችግር የለውም እናስወጣታለን። ማለት እሷን ፓስፖርቷ በእጇ ነው ያለው። እንዴት ላድርግ እስቲ? ምን ላድርግ እስቲ ንገሪኝ እባክሽ። ህይወቷ ብጠፋ መቤቴን ራሴን መጀመር ያለችበት ኖ ኢንሻአላህ አይጠፋም ህይወቷ። ግን ያለችበት መክተብ ውስጥ ነው ያለችው አይደል? አዎ መክተብ ውስጥ ነው ያለችው። ልጁ ሎኬሽኑም ልኮልኛል። ያኔ እውነት ከሆነ በሩም ልኮልኛል። በሩ የእንትኑን የሷ ያለችበት ማለት ነው። ኦኬ እና ያኔ እንድትወጣ የሚፈቅዱላት ከሆነ ችግር የለውም እናወጣታለን። እሷ ቁልፉም አላት። ኢቃማውን ከወጣች በኋላ ምናምን ሊስተካከል ይችላል፣ ችግር የለውም። አሁን ላይ ምህረት ስላለ ማለት ነው። ወታ እንዴት ነው የምትሆነው? የምታውቀው ሰው የለም። ያናልም አረባኛ አችልም። ማጋን መሆን የምችለው ማንንም አምኜ ደግሞ ወታ ነገ ከዚህ የበለጠ የባሰ ነገር ውስጥ ብትገባስ? ኖ እኛ እኮ እንተባበራለን ማለት እዛ ደማም ውስጥም የምናውቃቸው አሉ፣ ቤተሰቦቻችን እዛ አሉ። አሁን ዛኔ ሲስተር ያለች እኔ ያለሁት ጅዳ ነው ግብሻ። ደማም ደግሞ አለች። ተወጣች በኋላ እነሱ ፈቅደው የሚያስወጣት ከሆኑ መክተብ ያሉት ፈቅደው የሚያስወጣት ከሆኑ ችግር የለውም። ስራ ትገባለች፣ ኖርማሊ ትሰራለች፣ ምንም ችግር የለውም። ልጅቷ መስራት አትፈልግም፣ መግባት የምትፈልገው ወደ ሀገሯ። ያው በቃ ልውጣ ከዚህ ሀገር ልውጣ፣ ነፍሴ ሳትወጣ ብቻ እንደወጣ ብቻ መውጣት ብቻ ነው የምፈልገው። መስራት ምንም አልፈልግም፣ ብቻ ልውጣ ነው የምትለው። እሺ ለምን እነሱ አላሳፍርሽም ብሏት ነው? አይደለም ይሄ የመጀመሪያ ብር የከለከሏት ቤተሰቡ ውስጥ ማለት ነው። እነሱ የግድ ቆማ ሊያሰሩላት ይገባል። ቆማ ካልተሰራላት መውጣት አትችልም። ትኬቷ የግድ አዲስ መሆን ምንድነው ይሄ ቆማ መደሰደስ አለበት ነው ያሉት።
እሷ እዚህ ሀገር እኮ ኤምባሲ እኮ አለ። አሁን መሰለን እሷ መስራት ካልፈለገች በቃ ሁሩጅ ነሃይ ሰጥተውኝ ወደ ሀገር መግባት ፈልጋለሁ ማለት ትችላለች። ገብቶሻል? እንደዛ የሚረዳ ሰው አጥዋ። ይሄ አረበኛ ሰውዬ እሱ ሚለው በቃ እኔ እዚህ አይደለሁም ሚሉ ሌሎች ደግሞ የሚሉ ስጠይቃቸው እዛ ሲመጡ ስጠይቃቸው እሱ ነው አንቺን መረዳት የሚችለው እንጂ እኛ አንቺን ልንረዳሽ አንችልም ይሏታል። የእሷን ብርም ተቀብሎ ምንም ሊያረጉላት አልችልም። ብርም ቀርቶ በደህና በገባች ኢቃማ እኮ ምናምን እንትን የሚለው ማስተካከል የምትፈልገው ያኔ መስራት ስትፈልግ ነው። እሷ ደግሞ መሄድ ነው የምትፈልገው። ሁሩጅ ነሃይ ነው ሊሰጣት የሚችለው። ገብቶሻል? ወደ ሀገር በቃ ከዛ ሀገር መሄድ እፈልጋለሁ ወደ ሀገሬ ነው አይቻልም እያለኝ እኮ ኤምባሲ አታውቅም ብሎ ይሁን እኔም መድኃኒዓለም ይወቀው ለምን እንደዛ እንትን እያለኝ ያለው። እሺ አሁን እስቲ እንዴት ላድርገው? እንደዛ ሲሎ ደግሞ ፖሊስ ጋር ስትደውል እዚህ የዚህ ሀገር መኖሪያ ስለሌለች ትያዛለች አለኝ እኮ። ፖሊስ ከያዛት ወደ ሀገር ቤት አይደለም የሚልኳት? እኔ እንጃ። እንዴት ነው እዛ መስኖሩ ሰዎች ማለት ነው? እስቲ ንገሯት። ፖሊስ ጋር ብትደውል የተሻለ ይመስለኛል። ምክንያቱም ፖሊስ ጋር ብትደውል መኖሪያ ፈቃድ እሷ መግባት ከሆነ የምትፈልገው የሚሸኟት ይመስለኛል። ሁለተኛ ነገር ኤምባሲ ነው እሷ መደወል ያለባት። አሁን ወይ ኤምባሲ ነው መሄድ ያለባት። አሁን የትኛውም አሁን ወረቀት ስለሌላት ይኸውልሽ ከነዚህ ኤምባሲ ነው መሄድ ያለባት። ኤምባሲ እኔ ሀገሬን መግባት የምፈልገው ካለች ይሄ በመውጫ ወረቀት ምናምን መውጣት ይቻላል ይመስለኝ። እዚህ እንደዛ ነው የሚያደርጉት። ፓስፖርት እንኳን የሌለው ሰው ኧረ ፓስፖርት አሁን እጇ ላይ ነው ያለው። እሷ እንደዛ ብለሽ ንገሪያት። እሺ ኤምባሲ ጋር ወጣቱ እሺ ትውጣ። ከዛ ለምን ፖሊስ ጋር አትደውልም? ፖሊስ ጋር የዚህ ሀገር ስልክ ቁጥር ያስፈልጋል አይደል እንዴ? ፖሊስ ጋር ከዚህ በፊት ደውዬ ነበር እኔ ራሱ ለራሴ አሌክስ። የዚህ ሀገር እንትን እንደ ዱባይ አይደለም። ያኔ ነገሮቹ እንትን ስትላቸው የግድ አረበኛ ማውራት ፐርፌክት መሆን አለበት። አረበኛ ከነሱ ጋር ኮኔክት ለመደራረግ ማለት ነው ለማውራት። እሷ ደግሞ አረበኛ ብዙ አትችልም። እንግሊዘኛም ትሰማለች እንጂ ያናል አይደለችም እኮ። ይኸውልሽ ከሁለቱን አሁን ኤምባሲ ቁጥር ከፈለግሽ ጉግል ላይ አሁን ገብተሽ ከዚህ እንደወጣሽ ሰርች ብታረጊ ያወጣልሻል። እዛ መደወል ነው ቀጥታ። እኔ ደውዬ ልንገራቸው ይቻላል? ንገሪያቸው። ከዛ ልጅቷ ደግሞ ልጅቷን ቁጥር ለእሷም ስጫትና እሷም ትደውል። እሺ ራስ ማጥፋት ምናምን ነው። ምን ሆነች? እንዲህ ስንት መከራ እየደረሰባቸው በበረሃ እንኳን እየሄዱ እንደዚህ መማረር ጥሩ አይደለም። እሺ ጥሩ አይደለም። እኔ መቶኝ እሷን በቻልኩት አበረታታለሁ፣ ግን እኔም ለእሷ ስላት ራሴ እንትን አደረኩ። ለመሄድ ነው የፈለገችው አይደል? በቃ ችግር የለም። መረጋጋት ነው። ምን መሄድ ከፈለገችማ ምን ይይዙሽ አይደለ? እንደ እዛ ሀገር ቤተቢስ እያጓኩ ይዞ አልነበረም? ቢሆን ጊዜ ፖሊስ ጋር ብትሄድ ቀጥታ ወደ ሀገር ቤት ነው ይልካት። በቃ እንዲህ ሊበላት አይኔ ውጪና ሂጂ ሊበላት ወጣ ወይም መንገድ ላይ ትቁም። ለምን ወጣ ከዛ ቤት ወዴት? እንትን ቁጥር የላትም አሌክሲዬ፣ ስልክ ቁጥር የላትም እኮ ይሆን ራሱ የራሴ ነው የሰጠኋት። አዳምጪ። አንቺ አሁን እኮ እየተከራከርሽ ነው እኮ። ቁጥር ያው ከስር እኮ እየጻፉልሽ ነው እኮ የፖሊስ ቁጥር። እኔ ነኝ የምደውለው። እኔ ደውዬ መርዳት እችላለሁ አልችልም? እዛ እንዴት ነው የምችለው አሌክስ? እሷ እዛ እያለች እኔ እዚህ ሆኜ። ችግሩ እኮ አንቺ ላይ ደረሰ ነው የሚመስለው ሁኔታሽ። አንቺ ካልተረጋጋሽ እንዴት ነው የምትረጃት? እሺ ቅርታ ተረጋጊ እስኪ። አንቺ ካልተረጋጋሽ እንዴት ነው ልትረጃት የምትችይው? ስልክ ቁጥር ይኸውልሽ ከታች 999 የጻፉልሽ ነው የሳውዲ ቁጥር። ፖሊስ ጋር ከሆነ ትደውል። እሷ እንኳን አንስታ ችግሯን ትንገራቸው። በቃ ቀላል ነው።
እሺ አሌክስዬ፣ ፖሊስ ጋር መደወል የዚህ ሀገር ቁጥር አያስፈልግም? የግድ ሲም ካርድ ሊኖራት ይገባታል? አይ አያስፈልግም። ቁጥር ስልክ ሲም ካርድ አያስፈልግም። እሺ አያስፈልግም። እሺ እሺ፣ አመሰግናለሁ። እሺ ቴንክ ዩ። ፖሊስማ ሲም ካርድ ኢመርጀንሲ ከሆነ የፖሊስ ቁጥር በሲም ካርድ ነው እንዴ የሚደወለው? አይደለም። እሺ ምክንያቱም እሷ ወደ ሀገሯ ነው አሁን መስራት ፈልጋለሁ ብትል ኦኬ፣ እንዴት ነው ከዛ ቦታ አስወጥቷት ልትቀጠር የምትችለው ወይ ስራ ሊፈልግላት የምትችለው የሚለው ሀሳብ ያስፈልገናል። እሷ ወደ ሀገሯ ነው መግባት የምትፈልገው፣ በቃ መቆየት አትፈልግም እዚህ። ስለዚህ ብዙ አይከብድም ማለት ነው። ያዙኝ ማለት ብቻ ነው ይመስለኝ። እዛ ከያዟት ወደ ኢትዮጵያ ነው የሚልኳት። እሺ ሄሎ